ኢየሱስ ክርስቶስ ምታምኑ በጽይት ማርያም ብቻ አይደለችም። አንቺ በክርስቶስ ኢየሱስ ታምኛለሽ አይደል? መቅድዬ ብጽይት ሴት ነኝ ብለሽ ጻፊ። የአንቺ ብጽዕና ከማርያም ብጽዕና አይበልጥም፣ የማርያምም ከአንቺ ብጽዕና አያንስም። አንቺ ብፁዕ ነህ ማለት የተባረክንሽ። በማን የተባረክሽው? በክርስቶስ። ማርያምስ በማን የተባረከችው? በክርስቶስ። ማርያም በሌላ በረከት፣ አንቺ በሌላ በረከት አልተባረክሽም። አንተ እርጉዝ ሴት ጋር ስትሄድ ስታወራ ጽንሱ ይዘላል በደስታ? ለምን ይዘላል? አይዘልም። አታዘልልም። ማርያም ነች እንዲያዘለለችው። ማርያም ይኸው ስማ፣ ማርያም ነች ያዘለለችው። ይኸው የሰላምታዋን ድምፅ ሲሰማ ዮሐንስ ኤልሳቤጥ በግፍ ሆኖ ዘሏል። የሰላምታዋን ድምፅ በሰማ ጊዜ ጽንሱን ያዘለለው ማን ነው ነው እያልኩ እንጂ እኮ የሰላምታሽ ድምፅ በጆሮዬ በሰማው ጊዜ ወይ ደግሞ በመጣ ጊዜ ብላታለች። ጽንሱን ያዘለለችው ማርያም ናት ወይስ ማርያም ውስጥ ያለው አምላክ ነው ጽንሱን ያዘለለው ዮሐንስን? የሰላምታሽን ድምፅ በጆሮ አሁን ይኸውልህ፣ አንተ መሰለህ የዳዊት ልጅ መሆኑን ሪኮግናይዝ አድርጓል፣ ተቀብሎታል ማለት ነው። ዳዊት አባትህ ነው እኮ ብለህ ብትለው ኢየሱስ ክርስቶስን ተሳስተሃል አንተ ባለጌ አይልም። አዎ አባቴ ነው ይላል። ፋክት። ማርያም እናት ነች ብለህ ብትለው አዎ ብሎ እንደሚልህ ኢየሱስ ዳዊትም እኮ አባትህ ነው እስኪ አሜን በል ብለህ ብትለው ኢየሱስ አሜን ነው የሚልህ። ለምን? ዳዊት አባቱ መሆኑን ያውቃል። የዳዊት ልጅ ነው። ልጅም ስለሆነ ነው ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ በመልአኩ በኩል ለማርያም የተናገራት ማለት ነው። ስለዚህ ከሴቶች መካከል ለእናትነት ስለመመረጧ ይሄ የእሷ የብቻዋ ነው። ከእሷም በፊት አልነበረም፣ በእሷም ዘመን አልነበረም። አሁንም ያለው ትውልድ ቢላላጥም አያገኘው፣ ወደፊት የሚመጣው ትውልድ ቢገባበጥም መባረኩን አመንክ ኤርሜስ? እኔ ከነትርጓሜዎች ማርያም የተረገመች ነች ብሎ ያላችሁ ማን ስላለ ነው? የተባረከች ብሎ የምትለው መጽሐፉ የተባረከች ነች ብሎ የሌለ እንዴ? አንተ እኩል ነው ከሴቶች ብራዘርዬ፣ ተረታችሁ አደባባይ ላይ እንደዚህ ፈርሰ የተባረከች ብሏን አመንክ ብራዘር። ማርያም የተረገመች ወዳጄ፣ ያ የድሮ ጠባይ አይነሳብህ። ማርያም የተረገመች ነች ያላል እንደዚህ ትውልድ መካከል የለም። የተባረከች ነች የተለየች ነች ስልህ እኮ አንተ አይደለችም፣ ፍጹም አይደለችም። የተለየችው ከሴቶች መካከል ለእናትነት ነው። ኦርቶዶክስ እንደምታወሩት እናንተ እንደምታወሩት አርቲ ቡርቲ ትምህርት የተባረከች ነች ለእናትነት እኔም የተባረኩ ነኝ። ይሄ ሁሉ ትውልድ የተባረከ ነው። እግዚአብሔር ማርያምን የባረከበት በረከት ሌላ፣ እኛን የሚባረከበት ጭራሽ አልተባረክም። አንተ ለምንድነው ሰው ሲያወራ የምታወራው? እኔ የተባረኩ ነኝ ስትል አንተ እንዳልተባረክ ነገር እኔ የተባረኩ አንተ ማለት ትችላለህ። እኔ የተባረኩ የእሷን መባረክ አሁን ሚዩት አድርጌ እኔ ልናገርና አንተ አየህ የእሷን መባረክ ትናገራለህ። እኔ የተባረኩ ነኝ ብዬ ስል ግን አልተባረክም። እንደዚህ አይደለም። አየህ እኔ መጽሐፍ ሲነግረን እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ላከው ብሎ ስለሚል ዌልካም፣ እንኳን ወደ ፔንቴ ቤት መጣ ብራዘር። እግዚአብሔር ዓለሙን የባረከው በልጁ በክርስቶስ ኢየሱስ ልጁን በመስጠት ዓለምን እግዚአብሔር ባርኳል። ይህንን የእግዚአብሔርን በረከት የሆነውን ልጁን ኢየሱስ ክርስቶስን መቀበል ያንተ ፈንታ ነው። ስትቀበለው ትባረካለህ። የእግዚአብሔር ባርኮት በልጁ በክርስቶስ ኢየሱስ በኩል ለአንተ ይደርሳል ማለት ነው። እኔ ግን የእግዚአብሔር ባርኮት የዛሬ 28 ዓመት ወደ ጴንጤዎቹ ጋር ስመጣ ያ የእግዚአብሔር ባርኮት በልጁ በክርስቶስ ኢየሱስ ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ጴጥሮስ በተናገረው ቃል መሰረት የአብን ልጅ የዳዊትን ልጅ ጴንጤዎቹ ተቀበል ብለው ሲሉኝ እንደ ቃሉ እውነት ተቀበልኩ። ስለዚህ ከዛሬ 28 ዓመት ጀምሮ አም ብለስድ የተባረኩ ሰው ነኝ። እኔ ብፁዕ ሰው ነኝ። ወንድሞች እናቶች፣ የታች ያላችሁ ጻፉ። በጌታ በኢየሱስ ክርስቶስ የምታምኑ ብጽይት ማርያም ብቻ አይደለችም። አንቺ በክርስቶስ ኢየሱስ ታምኛለሽ አይደል? መቅድዬ ብጽይት ሴት ነኝ ብለሽ ጻፊ። የአንቺ ብጽዕና ከማርያም ብጽዕና አይበልጥም፣ የማርያምም ከአንቺ ብጽዕና አያንስም። አንቺ ብፁዕ ነህ ማለት የተባረክንሽ። በማን የተባረክሽው? በክርስቶስ። ማርያምስ በማን የተባረከችው? በክርስቶስ። ማርያም በሌላ በረከት፣ አንቺ በሌላ በረከት አልተባረክሽም። ኦኬ። በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ እንዳለ ያዕቆብ። ስለዚህ ከብርሃናት አባት ከአብ ተልኮ የአብ በረከት መባረኪያው ዓለምን የባረከበት ልጁ ልኮታል። ልጁን በመቀበሌ የአብ በረከት ለእኔ ተቀብያለሁ ማለት ነው።
በረከትን ያልተቀበለ ኦርቶዶክሳዊ ነው እንጂ ገና ተቀበል ብለህ ስትለው እኔ አልቀበልም ይልሃል። ኢየሱስ ያንተ ነው አይደለም፣ እኔ የማርያም ነኝ ይልሃል። የኢየሱስ ነኝ ብሎ የሚለውን ሰውዬ ይሰድቡታል። እና ልብ በል አምፕለስድ ጻፉ ወንድሞች እናቶቼ፣ እኔ በክርስቶስ ኢየሱስ የተባረኩ ነኝ። አንቺ በክርስቶስ ኢየሱስ ታምኛለሽ፣ ጌታን ተቀብለሃል፣ የተባረከ ትውልድ ነህ ብራዘር። እዚህ ያሉ ወንድሞች እናቶቼ በሙሉ የተባረኩ ናቸው። ሴት የሆናችሁ ብፅዕት ነኝ ብላችሁ ጻፉ። ወንድ ሆንክ ይኸው እኔ እላለሁ እዚህ በቃሌ እኔ ብፁዕ ነኝ። የዮናኒ ስምዖን ጴጥሮስ ሆይ ብፁዕ ነኝ፣ ብፁዕ ነህ ብሎ ያለው ጌታ ያ ብፅዕና ለእሱ ብቻ አይደለም የተነገረው። ያ ብፅዕና እሱ ላይ ብቻ አይደለም የሚያበቃው። ሳያዩ የሚያምኑኝም ብፁዓን ናቸው ያለው ምን ማለት ነው? ያ እውነት ለእኔ ደርሷል ማለት ነው። ጌታዬ በስጋ ሲሰቀል አላየሁትም። በስጋ አይኔ እነ ጴጥሮስ እንዳዩት አላየሁትም። ማርያም እንዳየችው አላየሁትም። ግን ተነገረኛ፣ ግን ሰማዋ፣ ተተረከልኛ። የምስራቹን ቃል ከኢየሩሳሌም ከተማ ጀምሮ በአሕዛብ ሁሉ ይሰበካል። ስለዚህ ክርስቶስ ለሰው ልጆች በደልና ኃጢአት ሞቷል፣ በስሙ የሚያምን ንስሐና የኃጢአት ይቅርታውን ያገኛል ብሎ የሚል ቃል የምስራቹ ቃል ከኢየሩሳሌም ከተማ የተነደለ የወንጌል እውነት እኔ ህይወት ጋር መጣ፣ እዚህ ወንድሞቼ ጋር መጣ። ስለዚህ በጌታ ስናምን ምንድን ነው የሆኑ ብፁዓን። ስለዚህ አሁን እዚህ ያለን ሰዎች በሙሉ በተናጥል ብፁዕ ነኝ፣ በህብረት ከእናንተ ጋር ሆኜ ብፁዓን ከተባለ ትውልድ መካከል ነን። ማርያም አለች ብፅዕት ናት፣ ብፅዕት ናት፣ ብፅዕት ናት ይላሉ። እንዴ ብፅዕት አይደለችም ብለን አላልንም እኛ። እሷም ያለችው ትውልድ ሁሉ ብፅዕት ይሉኛል ማለት የተባረከች ይሉኛል ማለት ነው። የመባረኳ ምክንያት ምንድን ነው? ጌታን በስጋ ወልዳለች። አለቀ። ጌታን በስጋ ወልዳለች። ከዛ ውጭ የማርያም ብፅዕና ከኔም ከአንተም ሊበልጥ ሊያንስም አይችልም ነው። አንተ እርጉዝ ሴት ጋር ስትሄድ ስታወራ ፅንሱ ይዘላል። አንተ አሁን እርጉዝ ሴት ጋር ሄዳ አወራህ እንበል፣ ፅንሱ ይዘላል በደስታ? ለምን ይዘላል? አይዘልም። አታዘልልም። ማርያም ነች እንዲያዘለለችው። ማርያም ይኸው ስማ፣ ማርያም ነች ያዘለለችው። ይኸው የሰላምታዋን ድምፅ ሲሰማ ዮሐንስ ኤልሳቤጥ ጉድፍ ሆኖ ዘሏል። የሰላምታዋን ድምፅ በሰማ ጊዜ ልክ እኮ ፅንሱን ያዘለለው ማን ነው ነው እያልኩ እንጂ እኮ የሰላምታሽ ድምፅ በጆሮዬ በሰማው ጊዜ ወይ ደግሞ በመጣ ጊዜ ብላታለች። ፅንሱን ያዘለለችው ማርያም ናት ወይስ ማርያም ውስጥ ያለው አምላክ ነው ፅንሱን ያዘለለው ዮሐንስን? የሰላምታሽን ድምፅ በጆሮ አሁን ይኸውልህ፣ አንተ መሰለህ አላዘልልም አልከኝ እኮ አንተ አላዘልልም አመንክ እኮ አንተ። አሁን አንተ እኩል አይደለም ማለት ነው። አንድ አመንክ። ቀጥል። ምኑ ነው የምትቀላቀለው? አላዘልልም አልከኝ። እስቲ እኩል አታውራ። ጥያቄ ጠይቀህ ላላ አትበል እንደ አረብ። ፅንሱን ያዘለለችው ማርያም አይደለችም። ፅንስ ያዘለለችው ማርያም ፅንስ አዘላይም ልትሆንም አትችልም። መብትና ስልጣንም ኃይሉም የላትም። ፅንሱን ያዘ እናንተ ናችሁ እኮ ስትዋሹ የነበረው በመዝሙራችሁ ማለት ነው። በመዝሙራችሁ አዱና እየተማመጠን ምን አላችሁ? እባክህ እዚህ ቤት ገብታችሁ አልቅሶ ለመውጣት ካልሆነ በስተቀር በእውቀት ሞገተ የምታወራ ነገር ካለ ጨርስ። ፅንሱን ያዘለለው ማርያም መሆኗን አሳየኝ። ዮሐንስ በኤልሳቤጥ ፅንስ ውስጥ የዘለለው እርግጥ ታምራቶች የሚያደርግ ቆይ ታምራቶች አድምጠኛ ታምራት የሚያደርግ ታምራት ሁሉ ከእግዚአብሔር ነው። ይሄ እኮ ምንም የሚካድ ከማርያም አይደለም። ዮሐንስ ከማርያም አይደለም። ዘጋው። ከማርያም አይደለም። አድምጠኛ። እሺ አድምጠኛ። ዮሐንስ የማንን ድምፅ ሲሰማ ነው የዘለለው? ጥያቄው ልመልስ። መልስ። የማንን ድምፅ ሲሰማ ነው የዘለለው? ዮሐንስ የማርያምን ድምፅ ሰማ አይልም ሲጀምር። አየኸው? የማን ድምፅ ሲሰማ ነው አልከኝ። አልሰማም። ዮሐንስ ሳይሆን እናቲቱ የእህቷን ወይ የዘመዷን የኤልሳቤጥ የማርያምን ድምፅ ነው የሰማችው። ልጄና እኔ አብረን ሰማን እኮ አላለችም አሮጊቷ ያለችው የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ነው ያለችው። በዮሐንስ ጆሮ የማርያም ድምፅ በገባ ጊዜ አይልም። ማርያም ማህፀን ውስጥ የሆነ ዱባ በልታ ሄደች ነው የሚመስላችሁ እናንተ። በማርያም ማህፀን ውስጥ አንደኛ አምላክ አለ። ልብ በል አንደኛ እዛ የተሰባሰቡትን አራቱን
አካላት አላወቃቸውም። በጌታ እናት ውስጥ ያለው አምላክ አለ። ማርያም ራሷ የተቀባች በመንፈስ ቅዱስ ያደረባት ሴት ናት። ኤልሳቤጥስ መንፈስ ቅዱስ ያደረባት ሴት ናት። በኤልሳቤጥ ማኅፀን ውስጥ ያለው ብላቴናስ ገና በእናቱ ማኅፀን መንፈስ ቅዱስ የተሞላ ልጅ ነው። ልብ በሉ እዚህ ያላችሁ ሰዎች፣ ዮሐንስ መንፈስ ቅዱስ የሞላበት ብላቴና ነው። ገና አሮጊቷ ኤልሳቤጥ ማኅፀን ውስጥ አለ። ኤልሳቤጥም መንፈስ ቅዱስ የሞላባት ሴት ነች። የጌታችንም እናት መንፈስ ቅዱስ የሞላባት ሴት ናት። በጌታችን እናት በማርያም ውስጥ ሁሉንም በመንፈስ ቅዱስ የሞላ አምላክ ሰማይና ምድርን የፈጠረ ገባሬ ሰማያት ወምድር አምላክ አለ፣ የሥላሴ ሁለተኛው አካል እና እዛ ክፍል ላይ ምንድን ነው ብሎ የሚሉት? አሁን አዱናክ እንዳለው ኦርቶዶክስ ኦፊሻሊ ነው። ኦርቶዶክስ በመዝሙር ሁሉ ነው የምትዋሸው። ባይዘወይ እዛ ክፍል ላይ ምን አሉ? በማኅፀን ቅኔ ለማርያም ተሰማ አሉ። ውሸት ውሸት። በማኅፀን ቅኔ ለማርያም ተሰማ በተራራማው ሀገር በኤፍሬም ከተማ አሉ። ውሸት፣ ሁለተኛ ውሸት። እግዚኦ። በማኅፀን ቅኔ ለማርያም አልተሰማም። አንድ ልብ በሉ፣ ውሸት ነው፣ ውሸት ነው። ሁለተኛ በተራራማው ሀገር በኤፍሬም ከተማ ይላሉ፣ ውሸት ነው። በይሁዳ ከተማ ነው የሚለው መጽሐፉ። ቅኔውን ዮሐንስ ያንቆረቆረው ለማን ነው? በማርያም ማኅፀን ውስጥ ላደረ በመንፈስ ቅዱስ ገና በእናቱ ማኅፀን ሳለ እንዲቀባ ላደረገው ሰማይና ምድር ለፈጠረ ከእናቱ ማኅፀን ለሰራው ለልዑል ለእግዚአብሔር ለወልድ ነው ብላቴናው ቅኔ ያሰማው። እነሱ ግን ምን አሉ? ኦርቶዶክሳውያን የናዱናክ ዘመዶች በማኅፀን ቅኔ ለማርያም ተሰማ። ውሸት። በተራራማው አገር በኤፍሬም ከተማ። ውሸት ውሸት ውሸት። እንደዚህ አጭድልሃለሁ ማለት ውሸት። መጽሐፍ አይልም ተራራማው ሀገር ሳይሆን ሚዩት አድርገው ልጨርስና እሰጥሃለሁ። በተራራማው ሀገር በይሁዳ ከተማ ነው። ወደ ተራራማው ሀገር ወደ ይሁዳ ከተማ ሄደች ነው የሚለው መጽሐፉ። እናንተ ይሁዳን ኤፍሬም ለኢየሱስ የዘመረው ለማርያም ትላለች። ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው እኔ እነግርሃለሁ። ዮሐንስ ስራውን ጨርሶ ሄዷል። እኔ እነግራችኋለሁ። እሱን ይንገረን ነው አይደል ያላችሁት? እኔ ተክቼ እነግርሃለሁ። በእውነት አባቶቼ ነቢያትን ዮሐንስን ተክቼ እነግርሃለሁ። ምንድን ያዘለለው አይደል ያላችሁት? ጥያቄ የጠየቃችሁት ለዮሐንስ ዮሐንስ ያዘለለኝ እኮ የማርያምን ሰላምታ በእናቴ ማኅፀን ውስጥ ሆኖ በጆሮዬ ሲንቆረቆር ነው አይልህም አላሉም ጸሐፊዎቹም። ታዲያ ዮሐንስ ሲናገር ምን እንዳዘለለው ነው አይደል ያላችሁት? ምንድን ያዘለለው ብለህ ካልከኝ እዛ በማርያም ማኅፀን ውስጥ እሱን አይደለም ኮረብቶችና ተራሮችን ሁሉ ሊያዘልል የሚችል የሰማይ አምላክ እግዚአብሔር ኢየሱስ ክርስቶስ አለ ማለት ነው። እናንተ ኮረብቶች ለምን ዘለላችሁ? አንቺ ዮርዳኖስ ስለምን ሸሸሽ? ከሲና አምላክ ፊት ተብሎ የተባለ አየህ፣ እዛ በድንግሊቱ ማኅፀን ውስጥ ያለ አይደለም ዮሐንስን ተራሮችና ኮረብቶችን እንደምቦሳ ጥጃ የሚያዘልለው የዳዊት አምላክ በድንግሊቱ ማኅፀን ውስጥ አለ። እሱን አይቶ ነው የዘለለው። እሺ ዮሐንስ የናገር ምን እንዳዘለለው እኔ እነግርሃለሁ። ዮሐንስ ጨርሶ ሄዷል። በእግዚአብሔር መንግሥት ውስጥ ነው ያለው። እኔ ግን እነግርልሃለሁ። ጌታ ኢየሱስ ምስክር። ለዚህ ትውልድ እኔ ነው የምናገረው። ለምን? ውጣና ተናገር ስበክ ብሎኛል እግዚአብሔር አምላኬ። ስንናገርስ ዮሐንስን ያዘለለው በማርያም ማኅፀን ውስጥ አንድ ተወልዶ እንትን ጧፍና ምንድነው ከሱቅ ዳቦ ሊገዛ የተወለደ ሕፃን አይደለም። አንድ ተራ ሰው አይደለም። እዛ የተወለደው ተራ ሰው አይደለም። ክቡር ሰው ነው። ጻድቅ ሰው ነው። ፍጹም ሰው ነው። እናስ ፍጹም አምላክ ደግሞ የሆነ የሰማይ የምድር ጌታ ነው የተወለደው። እራሷ ማርያምን በመንፈስ ቅዱስ የሞላ ኤልሳቤልን በመንፈስ ቅዱስ የሞላ ዮሐንስን በመንፈስ ቅዱስ የሞላ ሰማይና ምድር የፈጠረ አምላክ ድንግሊቱ ማኅፀኗ ውስጥ ይዘዋለች። ጽንስ ለጽንስ ሲያይ ኢየሱስ ባለበት ቅኔውን ያሰማው ለሱ ነው ዮሐንስ። ደግሞ ምን ቅኔ ሳሰማ? ቆይ ዮሐንስ ምን ብሎ ተናገረ? ምንም ከመዝለል ውጭ። ኦርቶዶክስ ግን ሲዋሹ ምን ይላሉ? ናዱናክና ዘመዶቻችን ምንድነው? በማኅፀን ቅኔ ለማርያም ተሰማሉ። እንዴ እናቲቱ እንኳን ልጄ በማኅፀኑ ጽንሱ በማኅፀኔ ዘሏል እንጂ ያለችው ልጄ በማኅፀን ውስጥ ላንቺ ቅኔን እያንቆረቆረልሽ ነው አለች እንዴ? አላለችም። ውሸት። ሶስት ውሸት። ዮሐንስ ቅኔን አሰማሉ? አላሰማም። ቅኔ አላሰማም። ዘለለ ነው ብሎ የሚለው ለማን የዘለለው? ለማርያም አሉ። ውሸት። ለማን የዘለለው? ለኢየሱስ ለጌታ
ማለት ነው። ተራሮችና ኮረብቶችን እንደ እምቦሳ ጥጃ ለሚያዘልላቸው ለሱ ነው የዘለለው። ለፈጠረው ለሰራው ነው የዘለለው። መንፈስ ቅዱስን ለሞላው ነው የዘለለው። በስተርጅና ወራት ለኤልሳቤጥና ለዘካርያስ ልጅ እንዲሆኑ ነቢይ አድርጎ በኤልያስ መንፈስና ኃይል በፊቱ እንዲሄድ የጠራው እግዚአብሔር አስቀድሞ በሁለት የብሉይ ኪዳን ነቢያት በሚልክያስና በኢሳያስ ትንቢት የተነገረለት ታላቅ ነቢይ ነው በማኅፀኗ የተሸከመችው። ይህንን ነቢይ ልዑል ነው የሰራው፣ እግዚአብሔር ነው የፈጠረው። ለፈጠረው አምላክ ነው። አየ የፈጠረው ጌታ የዘካርያስን የዘር ፈሳሽ ከእናቱ እንቁላል ጋር አገናኝቶ የሰራው አምላክ በድንግሊቱ ማኅፀን ውስጥ ተጸንሶ መጣ። እናስ ልጁ ሕፃኑ መንፈስ ቅዱስ ሞልቶበታል። ስለዚህ የዘለለው ለማርያም አይደለም። ቅኔንም አላሰማም። ለኢየሱስም ቅኔ አላሰማም፣ ለማርያምም ቅኔ አልሰማም። ኦርቶዶክስም በውሸት በተራራ መዋገ ምንድን ነው በማኅፀን ቅኔ ለማርያም ተሰማ ይላል። እስኪ መረጃ ካለ ነገር ኤርሚያስ ክብር ማለት አሁን እኮ በጣም እየደከምክ ነው፣ ኤነርጂን የጨረስክ ነው እንጂ ምን መሰለህ፣ ግድ የለም ስለ ኤነርጂ የሚሞላኝ ኃይልን የሚሰጠኝ ክርስቶስ አለ አይደለም። አይ በከንቱ ነው ጊዜ ያጠፋው። በነገራችን ላይ ለምን አሁን ይሄን የተናገርኩት እንዲና ያደርገው አንተ ውሸት ነው በል አይደለም። ዲናይ ማድረግ ሳይሆን ይኸውልህ ትክክል ነው። አሁን እኮ የተናገርከው ነገር እኮ ይኸውልህ አድም ጠይቆ አጨበጨበን ወደ ቤት ነው መሄድ አለበት። ስለዚህ በማኅፀን ቅኔ ለማርያም ተሰምቷል። አስወራው ዝም አልከኛል። ያ ድንግል ማርያምን ብናከብር ለድንግል ማርያም ክብር ብንሰጥ ለድንግል ማርያም በጣም የተለየ ክብር ብንሰጥ ከማን አንጻር ነው ብለን ብንነጋገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አንጻር ነው። ምክንያቱስ እኛ እኮ ድንግል ማርያምን ያለ ዝም ብለን እኮ አይደለም እንደዚህ የምናገናት አምላካችንን በስጋ ስለወለደች ነው። ሌላ ምንም ታሪክ እኮ የለውም። ኢየሱስ ክርስቶስ እሷን ባይመርጣት ኖሮ ድንግል ማርያም እናቃት ነበር? አናቃትም አይደለ? አሁን እዚህ ጋር የሰላምታሽ ድምፅ በጆሮ የመጣ ጊዜ የተሰማው የሰላምታ ድምፅ የድንግል ማርያም ነው። ነገር ግን በውስጣ በማዕፀኗ የያዘችው የዓለማቱን ጌታ ስለሆነ የሁሉ ክብር ለሷ ተገባ። የሁሉ ክብር ለሷ። ለማን የዘለለው ልጁ ለማን የዘለለው? ጽንሱ በማህፀኔ በደስታ ዘለዋልና አለች። ለማን የዘለለው? በደስታ ዘለለ። አምላኩ በማህፀን ሆኖ በድንግል ማርያም ማህፀን ሆኖ መጥቶ ለማን የዘለለው ነው? ለይልኝ። ለእናቱ ለኤልሳቤጥ ነው? ለማርያም ነው? ለኢየሱስ ነው የዘለለው? ንገረኝ። እሱ የጌታ እናት ስለሆነች ለጌታ እናት ክብር ለኢየሱስ ክርስቶስ ለአምላኩ ክብር ዘለለ። ለማን የዘለለው? አዶናክዬ ለማን የዘለለው? ለሶስቱም ነው የዘለለው በለንና ወይ ለእናትና ለልጁ ነው የዘለለው በለን፣ ወይ ለእናቱም ለልጁም ለጌታም ነው የዘለለው በለን፣ ወይ ለኢየሱስ ነው የዘለለው በለን። ኢየሱስና ኤልሳቤጥ ለማን የዘለለው? እስቲ አሁን እዚህ ጋር ለማን ነው የዘለለው የሚል እስቲ አሳየኝ። እስቲ አንተ ለማን ነው የዘለለው? አንተን ስጠይቀኝ እና ጠይቀኝ። ለማን የዘለለው? ለማን የዘለለው? እናንተ የዘለለው ለማርያም ነው እያላችሁ ስትሉን አልነበር እንዴ? እኛ ጋር ስትመጣ ለምን ዝም ትላለህ? ለማርያም ዘለለ፣ ለማርያም ቅኔ ደቀኛ እያላችሁ ስትሉን አልነበር? ለማን የዘለለው? አዶናክ እሺ፣ አድምጠኝ፣ በደንብ አድምጠኝ። በድንግል ማርያም ማኅፀን ላለው ለአምላኩ ለእግዚአብሔር አምላክ በአምላክነቱ በደስታ ዘለዋል። ለድንግል ማርያም ክብር ደግሞ ዘለዋል። ለሁለቱም ነው የዘለለው። በደስታ ዘለዋል። ምንም አታንተን አትበለው። ለሁለቱም ነው የዘለለው እያልከኝ ነው። ቆይ እሺ፣ አሁን ቃል በቃል እናንብበው። ኤልሳቤጥ የተናገረችው እኔ ቃል በቃል ለማን የዘለለው? የሰላምታሽ ድምፅ በጆሮ በመጣ ጊዜ አለች። የማን ሰላምታ ድምፅ? የድንግል ማርያም ሰላምታ ድምፅ በማጆሮ ነው የመጣው። በመጣ ጊዜ በማጆሮ ነው የመጣው። በኤልሳቤጥ ጆሮ በመጣ ጊዜ የሰላምታ ቅድም ግን በዮሐንስ ጆሮ አልከኝ። የት አለ ዮሐንስ ጆሮ? የማርያም ሰላምታ ድምፅ። ዮሐንስ እኮ በኤልሳቤጥ ማኅፀን ውስጥ ነበር። የጠየቁ መልስል ዮሐንስ የማርያምን ሰላምታ ሰምቶ ነው የዘለለው። ቅድም አልከኝ። የት አለ? ዮሐንስ እኮ እኔ እኮ አልሰማኝም እንጂ የዛን ጊዜ ዮሐንስ እኮ ሰላምታውን ለማን የዘለለው? ይህንንም ተወው። ሰላምታውን ያቀረበው ሰላምታ የተባባሉት ተነጋገርን አይደል? ዘመዳሞች ናቸው ሰላም የተባባሉት። አድምጠኝ፣ የነገርኩህ ነው። ሁለቴ ሶስቴ አይደለም እኮ የምናገረው፣ አንዴ ነው የምናገረው። የሰላምታ ድምፅ ሰላምታ ያቀረበችው ድንግል ማርያም ነች። ለማ ለኤልሳቤጥ። በማኅፀን ያለው ደግሞ ዮሐንስ ነው። በኤልሳቤጥ ማኅፀን ውስጥ ያለው
በድንግል ማርያም ማኅፀን ውስጥ ያለው ደግሞ የዓለማቱ ፈጣሪ እግዚአብሔር አምላክ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዮሐንስ በማኅፀን ውስጥ በኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ ለአምላኩ ክብር ዘለለ። ዘሴም ታይም ደግሞ የድንግል ማርያምን ሰላምታ ሰምቶ ለድንግል ማርያም ክብርም ዘሏል። የት አለ የማርያምን ሰላምታ ሰምቶ የማርያምን ሰላምታ ሰምቶ ለማርያምም ዘለለ ለኢየሱስም ዘለለ ብሎ የሚለውን ጽሑፍ አሳየኝ። አንተ ለማርያም አልዘለለም። አሳየኝ። አንተ ክሌም ያደረግከው አንተ ነህ። ለድንግል ማርያም ክብር አልዘለለም የሚል አሳየኝ። አድናክዬ ክሌም ያደረግከው አንተ ነህ። አንተ ነህ እኮ ያልከኝ። እኔ አሁን ያልኩት እንደማመጥ እሺ፣ ልክ እኔ እንዳደመጥኩ ማለት ነው። አንተ ነህ ክሌም ያደረግከው። አሁን ትመጡና ማርያም ታማልዳለች ትሉናላችሁ። ማማለዷን ከመጽሐፍ ቅዱስ አሳዩን ብለን ስንል አታማልድም ብሎ የሚል አሳዩን ትሉናላችሁ። ምክንያቱም እንደዚሁ እኮ ነው፣ እንደዚሁ ነው አሁን ያልከው ስለሚመሳሰል ማለት ነው። እኔን አታቋርጠኝ፣ እሰጥሃለሁ። ማርያም አማላጅ ናት፣ ታማልዳለች ትሉና ስትመጡኛ ጋር ኦኬ ታማልዳለች፣ ኦኬ እሺ ማማለዷን ከመጽሐፍ ቅዱስ አሳየን ብለን ስንጠይቃችሁ አታማልድም ብሎ የሚል አሳዩን እንጂ ኤርሚያስ ትሉን አላችሁ እኛን ማለት ነው። ለምን ታማልዳለች ብሎ የሚለው እንደ ፉከራ ነው። ኢትዮጵያ ትቅደም፣ አቆርቋ�ዧ ይውደም፣ እንደዚህ ከዚህ ላይ ይቻላል። ይኸው የኢትዮጵያ ማርያም ታማልዳለች ብሎ ለጨርስ ብራዘር እንዴ እኔ ሰምቻለሁ። እናንተም እኮ ወድማችኋል በሐሰት ትምህርት ማለት ነው። እኛውን ግን እንደ ምሳሌ ለምን የምታቋርጠኝ? እኔ እንደሰማሁ ለምን አሰማኝም? እኔ እንዳስጨርስኩ ለምን አታስጨርሰኝም? ስለዚህ ምሳሌውን የሰጠሁትኝ ማርያም ታማልዳለች ትላላችሁ። እሺ ማማለዷን አሳዩን ስንላችሁ አንተ አታማልድም ብሎ የሚለውን አሳየ ነው የምትሉት መጡና እንጂ ማማለዷን እስካሁን ከአፋችሁ ውጪ በተጻፈ ጽሑፍ አላሳያችሁንም። ግን ሞከራችሁ፣ ታተራችሁ። ብሉይ ኪዳን ላይ ሄዳችሁ ምሳሌ 31 እንትና ሕዝቅኤል 44 ዳዊት ላይ መዝሙር 45 ወትቀውም ንግሥት በየማንከ ብሎ የሚለውን ያልተጠቀሰ ጥቅስ የለም። በሙሉ ከእጆቻችሁ ላይ ዶግ አመድ አድርገን አራገፍ ነው። የማርያም አማላጅነትን ልታሳዩ አልቻላችሁም። ትልልቅ መምህራን እንዳሉት ገልጭ የማሳየው አጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብለው ጣፍ ሸጡ፣ ከሀገር ወጡ። እነ ምሕረተአብ ማለት አለቅ። አሁን ልክ እንደዚሁ ሁሉ ማርያም በማኅፀኗ ጌታን ይዛ የዘለለው ለጌታ ነው አልከኝ ቅድም እኔ ብዬ ስል ተራሮችና ኮረብቶች በፊቱ የሚዘሉለት ለሲና አምላክ ይላል ዳዊት። ስለዚህ ዮሐንስ አንድ የተፈጠረ አንድ ፍጡር በማኅፀን የተሰራ በእግዚአብሔር መንገድ በእግዚአብሔር ሐሳብ የተፈጠረ የጌታ መንገድ ሊጠርግ የተዘጋጀ ነቢይ ያውም በመንፈስ ቅዱስ እዛው እናቱ ማኅፀን ውስጥ ሆኖ ብቸኛ ነው። በመንፈስ ቅዱስ ለመሞላት ብቸኛ ብላቴና ነው። ልብ በሉ፣ ብቸኛ ብላቴና ነው። ማርያም እንኳን በመንፈስ ቅዱስ በማኅፀን ሳለች አልተሞላችም። ዮሐንስ ብቻ ነው በመንፈስ ቅዱስ የተሞላ። ይሄ ብላቴና ይሄ ነቢይ ገና በማኅፀኑ ሳለ በመንፈስ ቅዱስ ለሞላው ለፈጠረው አምላክ በማኅፀን ውስጥ ሆኖ ዘሏል። አንተ ግን የዘለለው ለሱ ብቻ አይደለም ለሷም ለሱም ነው የዘለለው ብለኸኛል። ክሌም ያደረግከው አንተ ነህ፣ ለሷ ብሎ የሚለው ማለት ነው። ቅኔንም አሰምቷል አላችሁ። በማኅፀን ቅኔ ለማርያም ተሰማ ብላችሁ 60 ሚሊዮን ሕዝብ እኮ እየዋሻችሁ ነው፣ አደባባይ ላይ በመዝሙር ማለት ነው። በተራራማው ሀገር በኤፍሬም ከተማ አላችሁ። ኤፍሬም ከተማ የሚባል ማርያም ድርሽ አላለችም። ኤልሳቤጥም የነበረችው በይሁዳ ከተማ ነው። ወደ ተራራማው አገር ወደ ይሁዳ ፈጥና ወጣች ነው ብሎ የሚለው። ኤፍራይም ከኢየሩሳሌም ከተማ ሰሜናዊ ክፍል ላይ ነው። የአሁኑ ዌስት ባንክ የሚባለው ግዛት ውስጥ ፍልስጤማውያኑ ያዙት ማለት ነው፣ ሰማሪያ ተብሎ የሚጠራው። እናንተ አንደኛ አገርን ታሳስታላችሁ። ማርያም ወደ ይሁዳ ከተማ ፈጥና ወጣች ይላል። እናንተ ግን ወደ ተራራማ ወደ ኤፍሬም ሀገር ሄደች ብላችሁ ወዳጄ። ኦኬ ሚዩት ላድርገው ወይስ ካልሆነ ትወርዳለህ? ኦኬ ደግመህ ከከፈትክ ትወርዳለህ ወንድማችን። ለምን ከአዱናክ ጋር ነው። አዱናክን ስማኝ ብዬ ከአዱናክ ጋር የምናወራው። አዱናክ ኦርቶዶክሳዊነት ስንጨርስ እንሰጥሃለን። አሁን የአዱናክ እድሉ ሰጥቸው ሲጨርስ እንሰጥሃለን። ቴንክ ዩ። ስለዚህ ልብ በሉ እዚህ ያላችሁ ሰዎች፣ ኦርቶዶክስ አደባባይ ላይ በጣም ብዙ ውሸት ነው የምትዋሸው ወንድሞቼ እናቶቼ። ቤተክርስቲያኒቱ እንደሆነ የሚናገረው ለምን ግለሰቦች አይደለም እያስተማሩ ያሉት። በግለሰብ ደረጃ መዝሙር እንኳን ቢወጣ ሳንሱር እንኳን አሁን መዝሙሩን ይህን መዝሙር የዘመረው በጣም ማክብረው ወንድም ነው፣ ዘማሪ ቴዎድሮስ ዮሴፍ የየካ ሚካኤሉ ነው። በማኅፀን ቅኔ ለማርያም ተሰማሉ። አንድም ሉቃስ ጸሐፊው እንኳን
ዮሐንስ ቅኔ ለማርያም አሰማ እንኳን ብሎ አላለም። እራሷ እናትየዋ ኤልሳቤጥ እንኳን በማህፀኗ ያዘለችው በማህፀኗ ገና የጸነሰችው ብላቴና እንኳን ልጄ በማህፀን ውስጥ ሆኖ ለአንቺ ቅኔ ተቀኘ በላ ብትል ኖሮ ኦኬ ይጻፍ ነበር። ልጁ ቅኔ ገና የ6 ወር ልጅ ነው። የ6 ወር ህፃን ገና 6 ወር ሆኖ ነው ጌታ ማርያም ወደ ኤልሳቤጥ ሄደችው። የ6 ወር ህፃን ያላሰማውን ቅኔ ለማርያም ቅኔን አሰማ እያሉ 60 ሚሊዮን ህዝብ ይዋሻሉ። የሚጠይቃቸው የለም፣ ያነበበ የለም፣ ለማንበብም አይፈልጉም። ሁለተኛ ወደ ተራራማው ሀገር ወደ ኤፍሬም ከተማ አሉ። የኤፍሬም ከተማ አይደለም ማርያም ሄደችው። አታውቀውም። የኤፍሬም ከተማ በታሪክ ካልሆነ በስተቀር ወደ ይሁዳ ከተማ ነው ሄደችው። ምክንያቱም እታች ረዳ ታዲያ እታች ሆነ ትሰማለህ። እዚህ ሆነ መስማት ካልቻል ከታች ኮፒ ሊንክ ሼር ታብ እያደረግ እንትን ስክሪኑን ሞባይልን እንደዚህ ነካከው። እሱን የሚመጥን ኦኬ። ስለዚህ ቤተክርስቲያኒቱ እንደ ቤተክርስቲያን ነው የምትዋሸው ነው እያልን ያለ ነው። ምክንያቱ ይሄ ግለሰብ ቢዘምረው እንኳን ህዝቡ እንዳለ ይዘምረዋል እያልን ያለ ነው። አሁን አንተ ይህን ተናግሬልስ ምንድን ነው ያልከን? አዱናክ ለጌታ ምን የዘመረው ለማርያም ምን የዘመረው ቅኔን ያሰማው እንደውም ለጌታ ነው አላለችም። በማህፀን ቅኔ ለማርያም ተሰማ ነው። ቆይ በማህፀን ቅኔ ለማርያም ተሰማ አድምጠኝ። በማህፀን ቅኔ ወዳጄ ስልሰተ ነው። በማህፀን ቅኔ ለማርያምና ለኢየሱስ ተሰማ እንኳን አላላችሁም። በማህፀን ቅኔ ለማርያም ተሰማ ነው ያላችሁት። ለኢየሱስ እንኳን ቅኔ ተቀኘ ብላችሁ አላላችሁም። ኬት አምጥተህ ነው ታዲያ? አሁን የዘካርያስ ልጅ ለማርያም እንደሰገደ ለኢየሱስ እንደሰገደ ለማርያም ሰገደ ወይ ደግሞ ለኢየሱስ እንደዘለለ ለማርያም ዘለለ ብሎ የሚለው አንተ ክሌም ስላደረከው መረጃ ውስጥ ነው እያለ አሁን በደንብ አዳምጠኝ። በማለት እንዳትቀበብኝ። በመጀመሪያ ደረጃ ሁለት ነገሮችን ትክክል ነገር ተናግረሃል። ማርያም አታማልድም ብለሃል። አሁን ለፕሮቴስታንት ማርያም አታማልድም። አመሰግናለሁ ይህን ስለተናገርክ። ሁለተኛ ደረጃ ደግሞ 60 ሚሊዮን ትንሽ ቁጥሩን አሳንሰዋል። ይህንን በማመን አመሰግናለሁ። 60 ሚሊዮን ብቻ አይደለም 80 ሚሊዮን በላይ ነን እኛ። ይህንም ቴንክ ዩ ቬሪ ማች እናመሰግናለን ይህን ስላልክ። አሁን ቁጥር 42 ላይ ያለውን ቃል አነባለሁ። በታላቅ ድምፅ ጮኻም እንዲህ አለች ይላል። መንፈስ ቅዱስ ኤልሳቤጥ መንፈስ ቅዱስ ከሞላባት በኋላ በታላቅ ድምፅ ጮኻ እንዲህ አለች ይላል። ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። ከዛ በኋላ ምን አለች? የማህፀንሽ ፍሬ የተባረከ ነው አለቻት። አሁን ለይልኝ፣ እዚህ ጋር ለይልኝ። አሁን ኤልሳቤጥ የሰጠችው ክብር ለማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አንድ አይነት ነው? ጥያቄ ምን አርከው ወንድም አለ። ይሄ እኮ በጥያቄ ሊመለስልህ ነው የተሰጠው። ጥያቄው ምን አለ? የቀደሙን ጥያቄ ምን አለ? መልስልኝ፣ ይገባል። ብራዘር የጠየኩን ጥያቄ ምን አርከው? ካቃተህ ዮም የጠየኩን ጥያቄ አድምጠኝ። እንደዚህ የምታወራ ከሆነ ደክሞሃል። በቃ 600 ሰው 560 ሰው ፊት ጥያቄ እኔ አንተው ጠይቀህ አንተው አትመልስ። የራስን ጥያቄ አደምጥበልሰው እኔ ጠየኩት ጥያቄ እኔ ጠየኩት ጥያቄ ምን ነበር? አንተ ጠየቀው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ለማርያምም ነው የዘለለው ለጌታም ነው የዘለለው ብለህ ብለሃልና እሱን አሳየኝ ያልከኝ አለ። ለማርያም መዝለሉን እንደዚሁም በማህፀን ቅኔ ለማርያም ተሰማ ብሎ የሚለው መዝሙሩም ስለምዘምረው ቅኔን ማሰማቱ ለማርያም ነው ቅኔውን ያሰማው ብላችኋል። ቅኔ ማሰማቱና ለማርያም መዝለሉን ለማርያም ቅኔ ማሰማቱን ንገረን ከመረጃ ላይ። በቃ ስለዚህ ጥሩ። አሁን በደንብ ላስረዳሽ። በቃ አሁን ጌታችን ማነው ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የሰጠው ማነው የዘለለው በደስታ የዘለለው ዝልያ ለድንግል ማርያም ነው ለድንግል ማርያም ዘሴን ታይም ዘለዋል ስልክ አንተ ግን ማስረጃ የለም። በነገራችን ላይ ማስረጃ የለም። አንተ ለድንግል ማርያም እንዳልዘለለ ማስረጃ የለም። እኔ ግን ለጌታችን አንተ ዘሏል ብለህ የምትለው ማስረጃው አንተ የዘለለው ዘሏል ብለህ ያልከው ሰው የከለ የሚያርከው መረጃውን አሳየ። እኔ መረጃ ለጌታችን ለዓለማቱ ጌታ ዓለማቱን ለፈጠረው ጌታ ክብር ሲል ዘለዋል። ዘሴም ታይም ደግሞ ለእናቱ ለቅድስት ድንግል ማርያም ክብር ሲል አሁን ስለ ክብር ነገር ነው እዚህ ጋር ስለ ክብር ነው የሚወራ ያለው። ለእናቱ ለቅድስት ድንግል ማርያምም ዘለዋል ብዬ ስነግረህ አይ አይደለም ለድንግል ማርያም አልዘለለም። መረጃ አሳየኝ መዝለሉ። ይኸው መረጃ ከላይ አለ እኮ ስለ ክብር ተወራ ቁጥር 42 ላይ መረጃውን እናቱ ስለ ማርያም
ወዳጄ እናቱ መሀል ያልገባ ኤልሳቤጥ አድምጠኝ እባክህ። በቤቴ እባክህ ማለት የለብኝም አዶናክ። ኦኬ ለዚህ እኮ ነው እዚህ ቤት ትመጡና የምትመልሱ ስለምታጡ ትንጫጩና ከዛ ትንሽ አዳምጠኛ። አንተ እያወራ ስለሆነ ጥያቄ ጠየቅኩ። ለጠይቁ ጥያቄ አይደል መልስ እየሰጠኛለሁ። ጥያቄውን ለማርያም ክብር ማነው ሶሪ የተባረክሽ ነሽ ብላ ኤልሳቤጥ ማርያምን ያወራችው። በማህፀንሽም ያለ ፍሬ ደግሞ የተባረከ ነው ያለችው ኤልሳቤጥ ናት። እኔ እናቱ የዮሐንስ እናት ኢየሱስን ምን አለችው? በማህፀኑ ያለውን ፍሬ ምን አለች? ማርያምንም ምን አለቻት? አይደለም እየጠየኩ ያለሁት ልጁ ምን አለ? እናንተ ልጁ እኮ ነው ቅኔ ያሰማ የምትሉት ለማርያም። ልጁ እኮ ነው ለማርያም ሰገደ ብላችሁ የምትሉት። እናቲቱን ተውና ኤልሳቤጥን አንዱ ቃል ይሄ ዝም ብሎ በመድኃኒዓለም እታች ውረድ። በቃ እድል ቢሰጡ አትሰማም። እታች ውረድ። ቴንክ ዩ ደግማችሁ እንዳታስገቡት። እንዴ እናተ እንኳን ሲያሳድጉ በስርዓት አላሳደጉም እንዴ? ሰው እኮ ሲያወራ መሀል አይገባም ተብለሃል። ኦርቶዶክሳዊ ወንድም ነው አዱናክ። እሱ ሲጨርስ እመጣለሁ አልኩ። አፍህን በላ ማለት ነው። አሁን ብታወራ ሌላ ነገር አታወራም። እናቶቻችን በሁለት ጉጭ አይላመጥም። ሰው ፊት ሄዳችሁ አትቁረሱ፣ ሰው ሲያወራ ጣልቃ አትጉ ተብሎ ነው ያደግነው። ጣልቃም ከገባን ነው ራሱ አሁን አዱናክ ጣልቃ ቢገባ ኦኬ፣ ከኔ ጋር ነው ኮንቨርሴሽን እያደርጋለሁ። እኔ አዱናክ ላይ ጣልቃ ብገባ እኔ እና እሱ ነው የምናወራው። ምንም አላርፋል። እሺ እና ያልኩ እኔ እናቲቱ አዱናክ ኤልሳቤጥ ስለ ማርያም እና ስለ ኢየሱስ ምን አለች አይደለም እያልኩ ያለው። አዎ ኤልሳቤጥ ማርያምን የተባረክሽ ነሽ ብላታለች። አንድ የማፀንሽን ፍሬ የተባረከ ነው ብላታለች። ሁለት ኤልሳቤጥ ምን አለች ስለ ኢየሱስ? ኤልሳቤጥ ምን አለች ስለ ማርያም አይደለም የኛ ጥያቄ። እናንተ እያላችሁት ያለት የኤልሳቤጥ ማህፀን ውስጥ ያለው ብላቴናው ለማርያም ቅኔን አሰማ ብላችኋል። አደባባይ ላይ ዋሽታችኋል። ሁለተኛ አንተ ደግሞ ለማርያም ጭምር ሰግዷል አልከኝ። እሱን ቅኔ ማሰማቱና መስገዱን ቅኔ ማሰማቱና ለማርያም መዝለሉን ለማርያም መረጃውን ስጠኝ ነው ያልኩ። ጥሩ እንግዲህ ክፍሉ የሚያወራው ስለ ድንግል ማርያም ክብር ነው። የድንግል ማርያም ክብር ከማን መጣ ከተባለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዓለማቱ ፈጣሪ ነው የመጣው ክብሩ። ይህን ክብር ሲወራ አልጨረስኩም። ብርክዬ አውራ ከኔ ጋር ተግባባን። አውራና ከብሩክ ያውራ ላውራ ልጨርስ እኮ አናቋርጠም። አንተ አውራ ግን ብሩክዬ አውራህ ነው ብዬ የምለው። ኦኬ ቀጥል። ችግር የለውም። ከኔ ጋር ይበቃል። ምክንያቱም ለጠይቁ ጥያቄ ችግር የለውም። እዚህ ጋር የሚወራ ያለው ወሬ የሚነገረው ነገር እዚህ ጋር የሚነገረው ነገር ስለ ክብር ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት ክብር እና ስለ እናታችን ስለ ቅድስት ድንግል ማርያም እናትነት ክብር ስላላት ጸጋ ክብር ነው። ምክንያቱም ጸጋ የሞላብሽ ስላላት አምላካችን መድኃኒታችን ኢየሱስ ክርስቶስ ጸጋን የሞላባት ስለሆነ ስለ ክብሯ ነው የሚወራው። አሁን እዚህ ጋር እኔ አንድ ኤቪደንስ አለኝ። ምንድነው ኤቪደንስ? እኔ ከላይ ኤልሳቤጥ እናቱ ኤልሳቤጥ ለሁለቱም ክብር ሰጥታለች። የሰጠችው ክብር የተለያየ ቢሆንም በውስጥ ታዋቂነት የተለያየ ቢሆንም ለሁለቱም ክብር ሰጥታለች። ጽንሱ ደግሞ በኤልሳቤጥ ውስጥ ያለው ጽንስ ደግሞ ዮሐንስ በደስታ ዘለዋል። አሁን እዚህ ጋር ሁለት ነገር አልተጠቀሰም። ለድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተብሎ አልተጠቀሰም። እዚህ ጋር በእርግጥ እንደዚህ ተብሎ አልተጠቀሰም፣ ግን በደስታ ግን ዘለዋል። በደስታ የዘለለው ምን ሲሆን ነው ሲባል የድንግል ማርያም ሰላምታ በእናቱ ጆሮ በገባ ጊዜ ማህፀኑ ይላል። እንደዛ በእናቱ ጆሮ ወደ እሱ ነው የገባው ወይስ ወደ እናቱ ጆሮ ነው የገባው? ይኸው የሰላምታዋ ድምፅ በእናቱ ጆሮ በገባ ጊዜ አልኩህ እኮ። የማርያም ድምፅ ወደ ማን ነው የገባው? ወደ ዮሐንስ ነው የገባው? በማህፀኗ ወዳለው ወደ እናቱ ጆሮ ወደ እናቱ ጆሮ ማለት ወደ ልጁ ግን ገብቷል እንዴ? ኤርሚያስ ምን አይነት ጥያቄ ነው የምጠይቀው? እንደዚህ አይነት ወደ ልጁ ወደ ማህፀን ውስጥ ወዳለው ልጅ ጆሮ ነው ወይ ሰላምታ ያቀረበችው ማርያም? ማለት አሁን አንተ እንዴት አይነት ጥያቄ ነው? አሁን አንተ ለምሳሌ አንተው ራሱ የምታወራው ማለት ነው። አንተው ራሱ የምታወራው እኮ ነው አዱና። መጽሐፍ ቅዱስ ነው የማወራው። ብራዘር አይ በመጽሐፍ ቅዱስ ማውራት ያሁን ጴንጤ ፊት ቀርባችሁ ነው ከመጽሐፍ ቅዱስ እናንተ የምታወሩት። በመጽሐፍ ቅዱስ እንይዛችኋለን እንደኛ መጽሐፍ ቅዱስ ብቻ ነው የተከላከልኩ ያለው። አሁን እሺ፣ አሁን የጠየኩን ጥያቄ መልስልኝ። ወደ ማርያም የሄደችው ማን ናት? ኤልሳቤጥ ነች አይደል? ማን ነው ሶሪ፣ ወደ ኤልሳቤጥ የሄደችው ማን ናት? ማርያም ናት አይደል? ማርያም። እሺ፣
ስትደርስ ወደ ተራራማው ወደ ይሁዳ ነው ወይስ ወደ ኤፍሬም ከተማ ነው ኦ የሄደችው? እሱ አይደለም አሁን እሱ አይደለም ንግግራችን። ኖ መንገዱን አብረን ወዴት ነው ለማምለጥ ሄደችው? ስትፈልግ ወዴት ነው ሄደችው? ልመጣ እቺን ለማምለጥ ስትፈልግ ወዳጄ እያደመጥ ወዴት ነው ሄደችው? ማርያም ጥያቄ ምንድን ነው? ጥያቄ ማርያም ከየት ተነስታ ወዴት ነው ሄደችው? ካልሆነ አዱናክ ሚዩት አደርጋለሁ። ቅድም ጀምሮ ጠይቄያለሁ። ለመሸሽ የሚያደርገው ነገር ቅድም ጀምሬ ጠይቄያለሁ ወዳጄ ቅድም ጀምሬ ጠይቄያለሁ። እየሸሸ ነው። እኔ የትማቸው የአምላኬ እግዚአብሔር ቃል ላይ ነው የቆምኩትኝ። እናንተ ናችሁ እየሸሻችሁ። አድምጠኝ፣ የጠየኩ መልስልኝ። ካልሆነ ቁጥር 42 እና ቁጥር 43 ላይ ነው ወይ? ካልሆነ ታይቶ ወርዳለህ። 42ንም 40ን ለማውራት መደማመጥ አለብህ። ካልሆነ እታች አወርዳለሁ። ቁጥር 42 እና ቁጥር 43 ላይ ትወያያለህ ወይ አትወያይም? ከዚህ በኋላ ከከፈት እታች ነው ዱብ ማድረግ እንደ በረሮ ማለት ነው። ምክንያቱም ተግባቦትህን መልሱ ሲያጥር መጮህ ጀመርክ ማለት ነው። ከሰማኸኝ ግን እንደማመጥና እናውራ። ኦኬ። ማርያም የሄደችው ኤልሳቤጥ ጋር ማርያም ናት። ከየት ተነስታ ነው የመጣችው? ከየት ነው የተነሳችው? ማርያም ነው ያልኩ። ወዴት ነው የሄደችው? ለምንድን ነው እዛ ጋር አትንካብኝ ብሎ የሚለው? አጠቃላይ ነው እየተነሳ ያለው። ለምን አትንካብኝ ያለው? ቤተ ክርስቲያኒቱ ኦርቶዶክስ ህዝቡን 60 ሚሊዮን ህዝብ ዋሽታለች። ምን ብላ? ይኸው በመዝሙራቸው እዚህ ልክፈተው፣ እሱ እንዳይነካብን ነው። ውሸቱ ነው እዚህ ጋር። አሁን አንተ ህፃኑ ለማርያም ሰገደ ብለህ የምትለውን ብቻ አይደለም፣ ለማርያም በማህፀን ቅኔ ያሰማ ብላችሁ የምትሉትን ውሸት ብቻ አይደለም። ራሱ ማርያም ከየት ተነስታ ወዴት እንደሄደች የሚናገረው አደባባይ እዚህ ህዝብ ፊት ዋሽታችኋል። አንተ ውሸት እኮ ትዘምራለህ። እውነትን አይደለም ዘምረው፣ ውሸትን ትዘምራለህ። እንዲህ በአንድ ስንኝ ውስጥ ሁለት ውሸት። ወንድሞች ናቶቼ፣ በማህፀን ቅኔ ለጌታ ተሰማ አይደለም ያለው፣ ለማርያም ተሰማ። ልብ በሉ፣ ለማርያም ተሰማ። በየት? በማህፀን ቅኔ። በማህፀን ውስጥ ያለው ማን ነው? ዮሐንስ ነው። ኤልሳቤጥ ማህፀን ውስጥ ያለው ማን ነው? ዮሐንስ ነው። በእናትየዋ እንኳን አልሰማችሁም ይሄን ቅኔ። ኦርቶዶክስ ግን ሰማው ትልልሃለች። በማህፀን ቅኔ ተሰማ ብለው ቅዱስ ሉቃስ ጸሐፊው ከቃሉ አገልጋይ ሰምቶም አልጻፈም። ይታያችሁ ወንድሞች ናቶች፣ ሐዋርያት አልጻፉም። እናትየዋን በማህፀኔ ውስጥ ያለ ልጅ ለማርያም ቅኔ ያሰማን ብላ ስትናገር አይሰማም። ኦርቶዶክስ ግን ትዋሻለች። አደባባይ ላይ ምስራቅ አፍሪካ ላይ ተቀምጣ ትዋሻለች። በማህፀን ቅኔ ለማርያም ተሰማ። ይህንን ቅኔ ያሳየናል። የቱ ጋር በማህፀን ቅኔ ለማርያም ተሰማ አለ። ይህንን ቅኔ መሰማቱን እናቱ እንኳን አልተናገረችም ኤልሳቤጥ። በእውነት በማህፀን ያለው ፅንሱ በደስታ ዘለለ አለቻት እንጂ ለአንቺ ቅኔ ተቀኘ ብላ እንኳን አላለቻትም። የት ሰማችሁ? የት አያችሁ? ማነገራችሁ? ሉቃስ አልጻፈውም። የቃሉ አገልጋይ የሆነው ማለት ነው። መሶሪ ከቃሉ አገልጋዮች የሰማው ለከበረ ቴዎፍሎስ ሲጽፍለት በጥንቃቄ የጻፈው አልጻፈም። ኤልሳቤጥም አልተናገረችም። በማህፀን ቅኔ ለማርያም ተሰማ አሉ። ውሸት አንድ ብሎ ውሸት ሁለት፣ በተራራማው አገር በኤፍሬም ከተማ አሉ። መጽሐፍም እንደሚናገር ይሁት። ማርያምም በዚያን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች ይላል። ይሁዳ ወደ ደቡቡ ክፍል ነው ሄደችው። በኤፍራይም እና በጁዳ በይሁዳ መካከል ቢንያም የሚባል ነገድ አለ። ውሸት ያው the time of Joshua እንደዚህ ፍርስርስ ነው የምናደርግባችሁ። ፍርስርስ ውሸታችሁን ታቆማለህ። ሽቀላ ታቆማላችሁ። ምስራቅ አፍሪካ ላይ ተቀምጠ አትሸቅልም። ያው በታይም ኦፍ ጃሽዋ በኢያሱ ዘመን ለነገዱ ርስት ሲሰጥ ኤፍራይም የት ነው ያለው? ኤፍሬም ይኸው እዚህ ሰሜኑ ክፍል ላይ። ኢየሩሳሌም ያለችው የት ጋ ነው? ይኸው ይታያችሁ። ጀሩሳሌም ለነገደ ብንያም የተሰጠ ነው። ቤንጃሚን። ጁዳ የት ነው ያለው? ደቡባዊ ክፍል። ይሄኛው ሰሜናዊ ክፍል። ሴንተር ላይ ማን ነው ያለው? ብንያም። ታዲያ ማርያም የት ነው የወለደችው? ቤትልሔም። ይኸው እዚች ጋር ለይሁዳ ከተማ ውስጥ ማለት ነው። ኤልሳቤጥስ የነበረችው ከዘካርያስ ጋር ወደዚህ ወደ ተራራማው ሀገር ወደ ይሁዳ ነው ሄደችው። እነሱ ግን ምን ይላል? ወደ ሰሜን ሄደችው፣ ወደ ተራራማው ሀገር ወደ ኤፍሬም ከተማ። አቤት እግዚኦ! እንዴ ሲያስጠላ! ነጮች ዲስካስቲንግ ይላሉ። በሆነ ሲያስጠላ! ውሸት! የኤፍሬም ከተማ የይሁዳ ከተማ እያለ
እንዲሁ ነው ነገሩን የሚያነኩሩት። ይኸውላችሁ ወንድሞች እናቶች፣ እንዲሁ ነው ነገሩን የሚያነኩሩት። ከተማውን እንደሚክዱ ከተማውን እንደማይሉ ወደ ይሁዳ ከተማ ብሎ የሚለውን ወደ ኤፍሬም ከተማ እንዳሉት ሁሉ ለኢየሱስ የሰገደውን ለማርያም ነው የሰገደው፣ ለኢየሱስ የተቀኘውን ለማርያም ነው የተቀኘው ይላሉ። መልስህ ንገረን። ቴንኪው እንሰማለን። እስኪ መቼስ ምን ልናደርገው እንችላለን? እሺ አታስወጣኝም አይደለ? በደንብ አወራለሁ። ኧረ አላስወጣህም ብራዘር። ለምን እንደማስወጣህ አውራ። ጥሩ። አሁን ጥያቄ የነበረው መጀመሪያ የነበረው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የዘለለው ለማን ነው ብለህ ነበር ጥያቄ አይደለ? ጥያቄው የነበረ ልክ እሱን ጥያቄ ልመልስ ስል አሁን አንተ ደግሞ ወደ ሌላ ነገር ሄድክ። ዞሮ ዞሮ ችግር የለውም። ጥያቄ እንመልሳለሁ። መጀመሪያ አሁን እዚህ ጋር ከቅድም ጀምሮ ደጋግሜ ተናግሬያለሁ። አንተ ይህን ጥያቄ ስጠይቀኝ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ክብር ለድንግል ማርያም ሰጥቷል፣ ለአምላኩ ደግሞ እሱን አሳየን እኮ ያለ እሱን አሳየን። ዮሐንስ ለማርያም ክብር አሳየ። ዮሐንስ ለማርያም ቅኔ ተቀኘ በማህፀን ውስጥ ብሎ የሚለው እሱን ጥቅስ አሳየን እኮ ነው ያልናዱና። ከዛ በደስታ ዘለዋል ይላል። ለማን የዘለለው? ለማን የዘለለው? የዘለለው ለአምላኩ ዘለዋል፣ ለድንግል ማርያም ዘለዋል። ሌላ ቁጥያ አለ። በቃ ለድንግል ማርያም ዘለዋል። እንዴት እንደዘለለ ልንገርሽ። ለድንግል ማርያም ዘለለ ብሎ የሚለው መረጃ አስተምር። ለድንግል ማርያም አልዘለለ የሚል አሳየኝ እስኪ። አንተ ዘለዋል ብለህ እክል የሚያደርገው ሰውዬ አምጣ እኮ። እኔ ደግሞ ላስረዳሽ። አንተ የለም እኔ ማስረጃ አንተ ማስረጃ የለም ወዳጄ። ፍጡር ቢዘልል አሳ በለው ብላችሁ እንደምትሉት ዘፈናችሁ ነው ማለት ነው። በቃ አለቀ። ምን ይሁንልኝ ብሎ ነው ዮሐንስ? ቆይ አድመጠኝ። ምን ይሁንልኝ ብሎ ነው? በመንፈስ ቅዱስ የተቀባ በመንፈስ ቅዱስ የተሞላ ታላቅ ነቢይ፣ በኤልያስ መንፈስና ኃይል የሚሄድ ታላቅ ነቢይ፣ የጌታን መንገድ ሊጠርግ የተጸነሰ ጌታ የፈጠረው በማህፀን ያዘጋጀው ታላቅ ነቢይ ለፍጡር የሚዘለው ምን ይሁንልኝ ብሎ ነው? ክብር ለፍጡር ሳይሆን ክብር ለአምላክነት። አንብበው ቁጥር 42 በታላቅ ድምፅ ጮኻ እንዲህ አለች ይላል። መጀመሪያ እናቱ ክብር ሰጣለች። ለማና ለማ ለድንግል ማርያምና እኔ ልጁን አምጣ ነው ያልኩ። የልጁን አምጣ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ ልጇ ኤልሳቤጥ ስለ ማርያም የተናገረችውን ክብር አይደለም ያልኩ። ልጅየው ተናግሯል። ቀኔ እሱ መልስልኝ። እኩል አታውራ ብራዘር። ልጅየው በእናቱ ማህፀን ውስጥ ኮንቨርሴሽን አይደል? ልጅየው በእናቱ ማህፀን ውስጥ ለማርያም ቅኔን አሰሙታል። ልጅየው በእናቱ ማህፀን ውስጥ ለማርያም ሰግዷል ብሎ የሚለው አምጣ። ቁጥር 42 በታላቅም ድምፅ ጮኻ እንዲህ አለች። እኔ ስለ ህፃኑ ነው የጠየኩት። ልብ በሉ። እሱ ግን እናቱ የምትናገረው ነው የሚነግረን። ልብ በሉ። ይህን ያልነው ይህንን ያልነው ይህን ትውልድ ኦርቶዶክስ እንደዚህ ነው ያፈራችሁ። ይህንን ያልነው እኔ የጠየኩት ስለ ልጁ እናትየዋ ምን አለች አይደለም፣ ልጁ ምን አለ ብሎ የሚለውን አሳየን ለማርያም። በደንብ ስማኝ፣ በደንብ ስማኝ። የዘለለው ቁጥር 42 ነው። ቁጥር 42 እመጣለሁ። አንተ ካልተቀበልከው ቁጥር 42 እኔ ቁጥር 43 አንብብልህ። ቁጥር 42 ቅድም 42 ላይ እንሂድ ብለህ 43 አለ። 42 ህዝቡ ይቀበለዋል። አንተ እኔ ባልቀበለው እኔም ተቀብያለሁ። ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ተብሎ የተነገረላት ለማና ለማን ነው? ወዳጄ ለማርያም ነው የተነገረላት፣ ለማና ለማንም አይደለም። አንደኛ የተነገረው ለማርያም ነው። ሁለተኛ የማኅፀንሽ ፍሬ አድምጠኝ። ማርያምን የተባረክሽ ነሽ ብላ ያለቻት ኤልሳቤጥ በመንፈስ ቅዱስ ተረድታ፣ ሁለተኛ የማኅፀንሽን ፍሬ የተባረከ ነው ብላ ያለቻት ለእናትየውና ለልጇ ነው የተናገረችው። ኤልሳቤጥ ለማርያምና በማርያም ማኅፀን ላደረው ለተጸነሰው ለጌታ የተናገረችው። እኔ እየጠየኩ ያለሁት የኤልሳቤጥ ልጅ እኔ እየጠየኩ ያለሁት አታምታታ፣ ብራዘር አታምታታ። እኔ እየጠየኩ ያለሁት ኤልሳቤጥ ለኢየሱስና ለማርያም ምን አለች አይደለም። ለማርያም ምን አለቻት፣ ኢየሱስንስ ምን አለችው አይደለም ኤልሳቤጥ። እኔ እየጠየኩ ያለሁት በኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ ለማርያም ቅኔን ተቀኝቷል ብላችሁ ትዋሻላችሁ አደባባይ ላይ። አንድ ሁለተኛ ዮሐንስ ለማርያምም ዘሏል ብለኸኛል። እሱን አሳየን ያልኩ። ከፈለግ ቀጥሎ ያለው ማንበብ ትችላለህ። ጥሩ። ቁጥር 44 ላይ ነው የሚገኘው። ቁጥር 44 በደንብ እኔ ገና 42 ላይ የተነበበው 43 ላይ የተታው ትሄዳለህ። እሺ በቃ እንዴት ነው የምትዘለው? 42 ብለህ 44
እሺ ችግር የለም ይደግፈኛል። እኔ ደግፍ አንተና የማይደግፍ ችግር የለውም። 43 የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። አንደኛውን እዚህ ጋር የጌታዬ እናት ይሄንንም ያለችው እናቲቱ ናት። እኔ ልጁ ስለ ልጅየው ነው። ኧረ በመድኃኒዓለም ይሄ ሰው ይስል ወዳጄ አሁንም ሚዩት አድርጌያለሁ። ጨንቆ ነው። አሁንም ሚዩት አድርጌያለሁ። እኔ ስለ ኤልሳቤጥ ንገረኝ አላልኩም። ኤልሳቤጥ የጌታዬ እናትማ ኤልሳቤጥ የጌታዬ እናት ማርያምን ምን እንዳለቻት ኩልል ብሎ ተጽፏል። እኔ እየጠየቅኩ ያለሁት ኤልሳቤጥ በማኅፀኗ የያዘችው ታላቁ ነቢይ ዮሐንስ ገና 6 ወር ሆኖ ለማርያም ቅኔን አሰማ፣ ለማርያም ዘለለ፣ ሰገደ፣ ተንከባለለ ትሉናላችሁ። መጽሐፍ ግን አይልም። የልጅየውን ንገረኝ። የእናቲቱን አትንገረኝ፣ የልጅየውን ንገረኝ። ቁጥር 43 ናም ስላልከኝ እኮ አንተ እኮ ነው ያልከኝ እኮ አልሰማህም? ቁጥር 43 ታዲያ እኔ ጠየቁት ጥያቄ ልብ የታለ የሚደግፍ በሙሉ የሚደግፍ ቁጥር 44 ላይ ልምጣ። ፖይንታችን ቁጥር 44 እነሆ አለች የሰላምታሽ ድምፅ በጆሮዬ በመጣ ጊዜ። የማን ሰላምታ ነው የመጣው በጆሮዋ? በማጆሮ በኤልሳቤጥ ጆሮ። የማን ሰላምታ? የማርያም ሰላምታ። የማርያም ሰላምታ በጆሮዋ ሲመጣ ማህፀኗ ውስጥ ያለው ፅንስ ምን አደረገ? ዘለለ። ለምንድን ነው የዘለለው? ማህፀኗ ውስጥ ያለው ፅንስ በማርያም ማህፀን ውስጥ ያለውን በመንፈስ ቅዱስ ተረድቶት ነው ጌታው ስለሆነ። አይደለም እዚህ ጋር ቃሉ ነው በመንፈስ ቅዱስ ተረድቶት ጌታው ስለሆነ ውስጥ ያለው ፅንስ በምን ጊዜ ነው የዘለለው? ወዳጅ ማንም አያስጥልህም ዛሬ ከጄ። ወዳጅ ማንም አያስጥልህም ዛሬ ከጄ። ልብ በልና በምን ጊዜ ነው የዘለለው? ለምን የዘለለው? ቀደም የጠየኩህን ጥያቄ ትተህ ነው አይደል አሁን ወደዚህ የገባው? በምን ጊዜ ነው የጠየኩህን ጥያቄ መልስልኝ። አድምጠኝ። አትመልስም? አችለውም ብራዘር አድምጠኝ ወዳጄ። ማንም አያስጥልህም ከጄ እንዳልኩ ማለት ነው። የደብተራው ትምህርት እንደዚህ አፈርደቼ ነው የሚገጣው አደባባይ ላይ። የጠየኩህ ጥያቄ አድምጠኝ። አንተ ብራዘር አንተ እስካሁን ድረስ ታወራ የነበረው ይደግፈኛል ብለህ ያልከውን የእግዚአብሔርን ቃል ሁሉ ከስርህ እየነቀልኩ እያወጣሁኝ እንዳትደገፍበት ውሸትህን ሊደግፍ የሚችል አንድ ምንባብ የለም። 42ኛ ቁጥር ይነበባል። ተነበበ። ዮሐንስ ለማርያም ዘለለ ብሎ የሚል የለም። ዮሐንስ ለማርያም በማፀን ቅኔ ያሰማ ብሎ የሚል የለም። ቁጥር 42 ልጨርስ። እንደዚህ ስትሰቃዩ ሳይ እንዴት አንጀቴ ቅቤ እንደሚጠጣ ኦርቶዶክሳውያን። ለምን እናንተ ጴንጤ እያላችሁ ስትሳደቡ፣ ስትነቅፉ፣ የእግዚአብሔርን ሕዝብ ስታንቋሽሹ ኖራችሁ መጽሐፍ ቅዱስን አታነቡም፣ አውድን አትረዱም። ማለማ እንዳለ፣ ማለማ እንደዘለለ፣ ማለማ እንደሰገደ፣ ማለማን እንዳለ እንደተናገረ አታውቁም። ዝም ብሎ ሰዓሊ ለነቅድስ ብቻ ነው። ስለዚህ ጴንጤ ቤት መተህ እንደዚህ አሁን ስትሰቃይ ሳይ አንጀቴ ነው ቅቤ የሚጠጣው። ለምን የእግዚአብሔር ሕዝብ ደግሞ የእግዚአብሔርን ቃል በሚገባ ስናነብን የኖር ነው። ይሄ እዚህ የምታየው ሰውዬ እዚህ ቃል ላይ የትኛውም ቁጥር ላይ የትኛውም ምዕራፍ ላይ የትኛውም አውድ ላይ ሄደህ አታምታታም። የትኛውም መጽሐፍ ላይ ቆን ብዬ የምልህ ለምን በልተነዋል። እየበጨቅን ሳይሆን አንብበን ማለት ነው። ማ ለማን ምን እንደተናገረ፣ ማ ለማን እንደዘለለ፣ ማን ለማን እንደሰገደ፣ ማን ለማን ክብር እንደሰጠ እናውቃለን። የጠየቁ ጥያቄ እኔ ኤልሳቤጥ ስለ ማርያም ምን አለች አይደለም። እሱንማ የው ሀገሩ መደዴ ሁሉ የሚያነበው ያነበዋል። እኔ እያልኩ ያለሁትኝ በኤልሳቤጥ ማህፀን ውስጥ ያለው ዮሐንስ ለማርያም ቅኔ ተቀኘ እያላችሁ ትዋሻላችሁ በዝማሬ። እሱን አሳዩን እያልኩ ያለሁትኝ አንድ። ሁለተኛ ዮሐንስ በእናቱ ማህፀን በኤልሳቤጥ ውስጥ ማህፀን ውስጥ ሆኖ ለማርያምም ዘለለ ትሉን አላችሁ። እሱን አሳዩን። ቅኔ ተቀኘ ትላላችሁ። እሱን አሳዩን። መልስ የለም። አንተ እስካሁን ድረስ የምታስነብበኝ እናቱ የዮሐንስ እናት የነቢዩ እናት ለጌታ እናት ለማርያም ያወራችሁ ነው የምትነግረን። ይሄንንማ እናውቀዋለን ብራዘር። ይሄንን እዚህ የሚያጣው ሰው አለ? የለም። እኛ እኮ የጠፋን ህፃኑ ዘለለ፣ ህፃኑ ቅኔ ተቀኘ ትላላችሁ፣ ያውም ለማርያም። እሱን አሳዩን። የለም መልስ ኤርሚያስ ዮሐንስ በኤልሳቤጥ ማዕፀን ውስጥ በምን ጊዜ ነው የዘለለው? በወርሃ የካቲት እንድል ነው። አይ በምን ጊዜ ነው የዘለለው? አታሹፍ ብራዘር። ጊዜ ነው እንዲህ። አሁን ጥያቄያችን
የጠይቁን ጥያቄ ለምን ለምን ትፈራዋለህ? በወርሃ የካቲትም ይዝለል፣ በወርሃ መጋቢትም ይዝለል። ወሩን አይደለም ጊዜ ማለት ወራትን ዘመናትን ነው የሚያመለክተው። ልብ በል ብራዘር። ቀየር ላድርገው። ዲያቆንዬ ምንድን ያልከው? ዲያቆን በስድስተኛው ወር አትለውም ወይ? እሱንም ጠፍቶት ከሆነ ከዚህ በኋላ ካወራ ድቁና እንፈትናለሁ። አዲስ ህይወት ዲያቆን ብላ ድቁና እንፈትናለሁ። አለበለዚያ ዝም በል። ዮሐንስ ለጠየቁ ጥያቄ አዱናክ ለምን ለጠየቁ ጥያቄ መልሰህ ዮሐንስ አድመጠኝ። ምክንያቱን አይደለም ምክንያቱ በምንም ምክንያት እኔ ምክንያቱ የዘለለበት ምክንያቱን እንነጋገር አይደለም ያልኩ። አንተ ለማርያም ዘሏል አልከኝ። ለምን አታደምጥም ብራዘር? ለምን አታደምጥም? የእግዚአብሔርን ቃል ለምን ትፈራዋለህ? በለዋ ችግር የለም ወዳጄ እኔን ይችላል። እናንተ እድሜ ስታስቆጥሩ እንደዚህ ገለባ መሆናችሁን ትውልድ ያው ልብ በሉ። ከዚህ በኋላ ስልጣን ሊኖር ይችላል። ከዚህ በኋላ እናወራበትም። እኔ የሚዩት እንኳን አላረኩም። ዝም ብለህ በመደዳ አታወራለህ። ጥያቄ ጊዜው ነው ሲጀምር ጊዜ ማለት አድምጠኝ። እኔ የጠየቅኩህ ዮሐንስ ለማርያም ቀኔ ተቀኘ ብላችሁ የምትዋሹትን ውሸት ከብፁዕ አቡነ ጳውሎስ ጀምሮ ማትያስ ጀምሮ እስከ አንተ ድረስ ያላችሁ ተደራጅታችሁ የምትዋሹትን ውሸት አቁሙ። ዮሐንስ ለማርያም በማፀን ቀኔ አልተቀኘም። እናቲቱ ኤልሳቤጥ እንኳን ልጄ ስላንቺ ቀኔ ተቀኘ ብላ ለጌታ እናት ለማርያም አልነገረቻትም። መንፈስ ቅዱስን የተሞላችው ኤልሳቤጥ መንፈስ ቅዱስ የተሞላው ልጇ ለማርያም ቀኔ ተቀኘ፣ የልጄን ቅኔ እኔ በሆዴ ውስጥ እየሰማሁት ነው ብላ አላለችም። እናንተ ጌታ ነው ያመጣችሁት። ያው አምልኮተ ማርያም የጣዖት አምልኮ ተጠናውቷችሁ ማለት ነው። እሱን ለማስረቅ ብላችሁ ማለት ነው። አምልኮተ ማርያም የለብንም እኛ የለብንም አምልኮተ ማርያም። እሺ ብርክዬ ጥያቄ አለኝ እያለ ነው። እንጨርሳ እንዴ በቃ መልስ ተጨርሳለህ። ከእሱም ጋር ብታወራ ተጨርሳለህ። እንሰጣለን። ወንድምነት መልስ አልመለስክልኝም። እውነት አልመለስክልኝም። እሺ ወንድምነት ማይክ አይከፍትም። ብዙ ጊዜ ችግር አለብህ። አይዶን ነው ለምን እንደምትዘጋኝ ስንጠራ ዝም ትላለህ። ብርክዬ ምንድን ነው አሁን? የሰላምታዋን ድምፅ ጥያቄ አለኝ እያለ ነው ብሩኬ ጥያቄ አለኝ እያለ ነው። አዱና አንተ አልመለስክም። ስለዚህ አቅተዋል። እሺ አመሰግናለሁ። ያው ህዝቡ ሰምቶታል። ብሩኬ እሺ ጥያቄው ዘመንን አትመልሰውም። ቀጥል። እሺ በሰማናችሁና በተደጋጋሚ አንድ ነገር ላይ ስለሆነ የተናገርካቸው አንዳንድ ነገሮች ላይ ብንማማር ጥሩ ነው ብዬ ስላልኩኝ ከዳኒ ጋርም ስትወያዩ ስሰማችሁ ነበረ። አሁን ደግሞ ከኤርሚ ጋር ማለት ነው እና አንዳንድ ጥያቄዎችን ብጠይቅ ስለፈለግኩኝ ነው። ቅድም ዳኒ ትጠይቀኛለህ። ዳኒ ቅድም ሲጠይቅህ ጸሎቱ መጽሐፍ ቅዱስ ላይ የለም፣ አልተጻፈም እንደዛ ተብሎ ሀሳቦቹ መጽሐፍ ቅዱሳዊ ናቸው። ጸሎቱ ግን የለም፣ የጸለየም የለም፣ ጸልዩ ብሎ የሚያዘዘ የለም። ነገር ግን መጽሐፍ ቅዱስ ብቻ አንልም እኛ ቤተክርስቲያን ናት ይህን ስርዓት የሰጠችን ብላል። ትክክል ነው አይደል? የትኛዋ ቤተክርስቲያን ናት የሰጠችህ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መች ነው ለአንተ የሰጠችህ ይህ ጸሎት? ለእኔ ሳይሆን ኦፊሻሊ ቤተክርስቲያኒቷ የሆነ ጊዜ አለ። በዛን ጊዜ ለምዕመኖቿ ያስተማረችው ትምህርት ነው። ትምህርቱን ደግሞ እኔ መቀበል አለብኝ፣ ምክንያቱም ምዕመን ስለሆንኩ፣ የቤተክርስቲያኒቷ ምዕመን ስለሆንኩ። መቼ ነው ይሄ ጸሎት ለመጀመሪያ ጊዜ? ጊዜውን አላውቀውም። አታውቀውም? ኦኬ። የኢትዮጵያ ኦርቶዶክስ ስላልከኝ ያው የኢትዮጵያ ኦርቶዶክስ እንደ ቤተክርስቲያን በግብፅ ስር ሆና መተዳደር ከጀመረች 1600 ዓመቷ ነው። ከዛ በኋላ እያልክን ያለው አይደል? ጊዜውን እንኳን ባታውቀው ከ1600 ዓመት በፊት ማለት ነው። አሁን እንደዚህ ጊዜውን ኤግዛክት ጊዜውን አላውቀውም፣ እውነት ለመነጋገር አላውቀውም። ግን እኔ አሁን ራሴ ከማውቅበት ጊዜ ጀምሮ የእመቤታችን ተብሎ የሚጀመረው ጸሎት አውቀዋለሁ። ጸሎቱንማ ታውቀዋለህ ከልጅነት ጀምሮ ስለምትለው መቼ የተጀመረ የሚለው ነው። እሺ ቀደምት የሆኑት አባቶች ወይ ደግሞ ከሐዋርያቱ ቀጥሎ የነበሩት በቤተክርስቲያን ታሪክ የነበሩት አባቶች ይሄን እናንተ የምትጸልዩትን ጸሎት ጸልየዋል? ነገርኩህ እኮ ብራዘር፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልኩህ እኮ።
እኮ እሱንም አመለስክልኝ። እነሱ ጸልየውታል ወይ? ይህን ጸሎት ነው ጥያቄ። ማን ናቸው የቀደምት አባቶች ማለት? ለምሳሌ በ3ኛው እስከ 4ኛው መቶ ክፍለ ዘመን የነበሩት ጥያቄን አስተካክለ ብራዘር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት እና በ3ኛው 4ኛው ክፍለ ዘመን ምን ማለት ነው እኮ? እሱን መለስክልኝ። አንተ ኢትዮጵያ ኦርቶዶክስ ብለኛል እኮ። ጥያቄን እያስተካከልኩልህ እኮ ነው ብራዘር። ለአንተ እኮ እያሰብኩልህ ነው። ለምን ታስብልኛለህ? ጥያቄንማ የኔ ጥያቄ ነው። የኔን ጥያቄ መመለስ ከቻልክ መመለስ ነው። የምጠይቀውን ጥያቄ ማወቅ አለብህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብለህ ከተባልክ በኋላ 3ኛውና 4ኛው ክፍለ ዘመን የ3ኛውና 4ኛው ክፍለ ዘመን የማን ከኢትዮጵያ ኦርቶዶክስ ነገርኩህ እኮ ቅድም እኮ ዘመን ሙላ ነግሬሃለሁ። በ3ኛውና በ4ኛው መቶ ክፍለ ዘመን ማለት ቤተክርስቲያን በቃ አልተከፈለችም። አንድ ቤተክርስቲያን ነበር የነበረችው። እዛ ቤተክርስቲያን ውስጥ ይሄ ጸሎት ነበር ወይ ነው ጥያቄ። እኔ አሁን ለሱ መረጃ የለኝ። እኔ እኮ ነገርኩህ እኮ በራሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ደንብ ለምዕመኖቿ የተሰጠ ነው ብዬ ነግሬሃለሁ እኮ። በቃ አሁን ወደዛኛው ታሪክ ላይ አልሄድም። ብርክዬ እንዲህ እያለ እኮ ነው ብርክዬ። 3ኛውና 4ኛው መቶ ክፍለ ዘመን ላይ ኦርቶዶክስ የለችም። በሌለችበት ቤተክርስቲያን አላልኩም እኮ አለች። 3ኛውና 4ኛው መቶ ክፍለ ዘመን ላይ አለች ኦርቶዶክስ አላልኩም። እሱ አሁን የጠየቀ በቃ ቤተክርስቲያን አለች። ለምን እዛ ትሄዳለህ? ለምን አልከው? 3ኛውና 4ኛው ላይ ካለች ግን እንደዛ እያለ ነው። በቃ ከእሱ ጋር አውራ ብለኛል አይደል? እንመለስ፣ ወደዛ እንመለስ ከአንተ ጋር እሺ እንሄዳለን። እሱ ጋር ሳሁን ስታወሩ የነበሩት ላይ ሄደን እናወራለን። ችግር የለውም። ሰው አገር በቀል ትምህርት ነው እያለን ነው። በቃ የኢትዮጵያ ኦርቶዶክስ በግብፅ ስር መተዳደር ከጀመረች በኋላ የመጣ ትምህርት ነው። ዘመኑን ስላልነገረን በዚህ ጊዜ ነው አንልም፣ ግን አገር በቀል ትምህርት ነው። እሱን ነግሮናል። እሺ ቤተክርስቲያን መጽሐፍ ቅዱስ ብቻ አትልም ብለሃል። ኦኬ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ያሏት መጽሐፍ፣ በደንብ ስማኝ ጥያቄ። ከመጽሐፍ ቅዱስ ውጪ ያሉት በቤተክርስቲያን ያሉት መጽሐፍቶች በቤተክርስቲያን የተዘጋጁት ማለት ነው እኩል ከመጽሐፍ ቅዱስ ስልጣን አላቸው ወይስ የላቸው? እኩል ከመጽሐፍ ቅዱስ ስልጣን ሊኖራቸው አይችልም። ኦኬ እኩል ከመጽሐፍ ቅዱስ ጋር እኩል ስልጣን ከሌላቸው በእግዚአብሔር መንፈስ የተጻፉ አይደሉም ማለት ነው አይደል? አይ ለዛ ማለት አይቻልም። እሺ ጥያቄን ደግሞ ድጋሚ ልቀይሩና አልጠይቅ። 66ቱ ወይ ደግሞ አንተ የምትቀበለው 81 ብለህ የምትቀበለው መጽሐፍ አንዱ መጽሐፍ ከአንዱ መጽሐፍ ይበልጣል ወይስ አይበልጥም? 66ቱ መጽሐፍና 81ዱ መጽሐፍ ምን ያልከኝ? ጥያቄውን በደንብ እስቲ አብራራልኝ። አንተ የምትቀበለው 81ዱ መጽሐፍ አንደኛው መጽሐፍ ከአንዱ ይበልጣል? 81ዱ ምንድን? 81ዱ ወይ ደግሞ 81 መጽሐፍት። እሺ ከነሱ መካከል አንዱ ከአንዱ ይበልጣል ወይስ እኩል ናቸው መጽሐፍቶቹ? ከ80ዱ መካከል ነው ወይስ ለምሳሌ ከ80ዱ መጽሐፍቶች መካከል አንደኛው ጦቢት ነው፣ ሌላኛው ደግሞ ሄኖክ ነው። በእነዚህ መጽሐፍቶች መካከል መበላለጥ አለ ወይስ የለም ነው ጥያቄ። እኔ አሁን አንተ ግልጽ ማድረግ ያለበት 80ዱ በራሱ 80ዱ የሚባለው መጽሐፍ ላይ መበላለጥ አለ ወይ ነው ነው? እሺ አንዴ ወገኖች ፕሊስ፣ ታብ አልተደረገም። ታቡን አድርጉት ፕሊስ፣ በጌታ እዚህ ያላችሁ ሼሩን ተዉት፣ ሼር ተዉና ታብ አድርጉት። ተክለ ሃይማኖት አዳነ ጊፍት እየሰጠ ነው። ከቻልክ ብትገባ ትችላለህ የምትለው ነገር ካለ አንተ ብዙ ጊዜ ያው ጋዜጠኛ እንደመሆነ ሰው ትጠይቃለህ። እኛም ብንጠይቃ አንተም ብንጠይቃ ደስ ይለናል። በዚህ ጉዳይ ላይ ቤተክርስቲያን ልጅ እንደመሆን መጠን እግረኛው ሚዲያን እያየሁት ስለሆነ ነው ለአዱናክ ጊፍት እየሰጠ ማለት ነው። እና ተባረኩ። ግን ታብ ኮፒ ሊንክ ሼር አድርጉት። መግባት የምትፈልጉ ሰዎች ካላችሁ ሌሎች ኦርቶዶክሳውያን መግባት ትችላላችሁ ለማለት ነው። እግረ መንገዴን ሜላ እንኳን ደህና መጣህ። ብርኬ አዱናክ ቀጥሉ። እሺ 80ዱ ማለት 81 መጽሐፍቶች ማለት ነው አይደል አዱናክ? አዎ 81 መጽሐፍቶች። 81ዱ መጽሐፍት ይበላለጣሉ ወይ? አንዱ መጽሐፍ ከአንዱ መጽሐፍ ይበልጣል ወይ ነው ጥያቄ። እንጃ የሚበልጥ አይመስለኝም። እስቲ ምናልባት እኔ አላውቅም። ለምሳሌ ዘፍጥረት መጽሐፍ ከዘሌዋውያን መጽሐፍ ይበላለጣል ወይስ አይበላለጥም ነው? ግልጽ እኮ ነው ጥያቄ። አዎ ሊበላለጥ ይችላል። በምን ነው የሚበላለጠው? በምዕራፍ ምናምን ይበላለጣል። አይደለም ምዕራፍ አይደለም ጥያቄ፣ ስልጣን ነው እየጠየቅኩ ያለሁት። ስልጣን ነው እየጠየቅኩ ያለሁት። ምዕራፍማ ይበላለጣል። ጥያቄ ምዕራፍ አይበላለጥም። በስልጣንማ እንዴት ይበላለጣል? አይስ መጽሐፍ ቅዱስ 80 አሐዱ ብለህ የምትቀበለው መጽሐፍ
ከሌሎች ከቤተ ክርስቲያን መጽሐፍት በስልጣን ይበላለጣል ወይስ እኩል ነው? ይሄ ነው አሁን ጥያቄ። በቤተ ክርስቲያኒቷ 80 ያህዱ ማለት ያው የቤተ ክርስቲያኒቷ የምትቀበለው መጽሐፍ ቅዱስ ነው። ስለዚህ ከሌሎቹ አንጻር ከሌሎቹ ይበልጣል። ኦኬ፣ መጽሐፍ ቅዱስ በእግዚአብሔር መንፈስ ስለተጻፈ በስልጣን አይበላለጥም መጽሐፍቶቹ ብለኛል። መጽሐፍ ቅዱስ ከሌሎቹ የቤተ ክርስቲያን መጽሐፍት በስልጣን የበለጠው እነዛኞቹ መጽሐፍት በእግዚአብሔር መንፈስ ስላልተጻፈ ነው? አይደለም አልኩህ እኮ እንደዛ ሳይሆን የእግዚአብሔር ቃል እና ይሄ ግን እነዚህ የቤተክርስቲያን መጽሐፍቶች የምንላቸው አወለድ መጽሐፍት ነው የሚባሉት። ከመጽሐፍ ቅዱስ የተወለዱ እንደማለት ነው። ወይ ደግሞ የቅዱሳኖች ለኢየሱስ ክርስቶስ ዘመናቸውን የከፈሉት ዋጋ፣ ስለ ክርስቶስ ብለው የከፈሉት ዋጋ የሚተርክና ወይንም ስለ ህይወታቸው እኛ እነሱን እንደ ሮል ሞዴል የምናይበት መጽሐፍቶች ናቸው እና ያው ለምክርና ለተግሳጽ የምንጠቀምባቸው ናቸው። ጥያቄ እሱ አይደለም። ያው እንድትጨርስ ሀሳቡን ሰምቻለሁ። ጥያቄ አይበልጥም፣ ከእግዚአብሔር ቃል አይበልጡም፣ ከእግዚአብሔር ቃል አይበልጡም። አይ ይበልጣሉ አይደለም። እኩል ነው ወይ ስልጣናቸው? ከመጽሐፍ ቅዱስ ጋር እኩል ነው ወይ ስልጣናቸው? እኩል አይሆንም። እኩል አይደለም። እኩል ያልሆነው የተጻፈበት መንገድ ወይ ደግሞ ለምሳሌ መጽሐፍ ቅዱስን በእግዚአብሔር መንፈስ ተመርተው ነው አይደል ሰዎች የጻፉት? ሰው የእግዚአብሔር ቃል ነው። እነዚህ በቤተክርስቲያን ውስጥ ያሉት መጽሐፎች የእግዚአብሔር ቃል ስላልሆኑ ወይ ደግሞ በእግዚአብሔር መንፈስ ስላልተጻፉ ነው እኩል ያልሆኑት? አይ ሳይሆን ውስጣቸው ላይ ስህተት ሊኖርባቸው ይችላል። ለምሳሌ ጥያቄ እሱ አይደለም እኮ በዚህ ምክንያት ተጽፏል። አይ በዚህ ምክንያት ጥያቄ እኮ ገብቶኛል። በዚህ እመጣለሁ እሱ ጋር የኔ ጥያቄ በእግዚአብሔር መንፈስ ተጽፏል ወይስ አልተጻፉም? እነዚህ መጽሐፍቶች በእግዚአብሔር መንፈስ ተጽፈዋል። በእግዚአብሔር መንፈስ የተጻፈው መጽሐፍ ቅዱስ ብቻ ነው አልኩህ እኮ ነገርኩህ እኮ። በእግዚአብሔር መንፈስ አልተጻፉም ማለት ነው። የእግዚአብሔር መንፈስ አለባቸው ይላል። አሁን መጽሐፍ ቅዱስ ላይ የእግዚአብሔር መንፈስ ያለባቸው ለምክርና ለተግሳጽ ተጠቀሙባቸው የሚል ቃል አለ አይደል መጽሐፍ ቅዱስ ላይ። ልክ እንደዛ ማለት ነው። እነሱ ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶች ግን የእግዚአብሔር መንፈስ ያለባቸው፣ የእግዚአብሔር መንፈስ ያለባቸው ማለት ስለ እግዚአብሔር የሚናገሩ፣ ስለ እግዚአብሔር አምላክነት የሚናገሩ፣ ስለ እግዚአብሔር ኃያልነት የሚናገሩ ከሆነ የእግዚአብሔር መንፈስ አለባቸው ማለት ነው። ስለዚህ የእግዚአብሔር መንፈስ አለበት ብዬ እቀበላለሁ። በተረፈ ግን የእግዚአብሔር መንፈስ ከሌለበት የእግዚአብሔርን አምላክነት ክብር የማይገልጽ ከሆነ ግን የእግዚአብሔር መንፈስ አለበት ብዬ አልቀበለውም። መጽሐፍ ቅዱስ ብቻ ነው በእግዚአብሔር መንፈስ የተጻፈው ብለሃል። እነዚህኞቹ መጽሐፍት በየትኛው መንፈስ ነው የተጻፉት? ወንድም አለም ሰው ነው የጻፋቸው አይደለ? ሰው ነው የጻፋቸው። እኔ ማንጻፉ አይደለም መጽሐፍ ቅዱስ ነው ሰው ነው የጻፋቸው። የእግዚአብሔር መንፈስ አለባቸው ብዬ መመረምረው እኔ ነኝ። ጥያቄ እሱ አይደለም። መጽሐፍ ቅዱስን ሰው ነው የጻፈው፣ ግን በእግዚአብሔር መንፈስ ነው። ጥያቄ ታዲያ ወይ አንዱ ዳይሬክት ጠይቅና መመለስልህ መልስ በደንብ አዳምጠኝና እንትን ተረዳኛ። ቀጥታ ነው የምጠይቅህ። መጽሐፍ ቅዱስ በሰዎች ነው የተጻፈው፣ ግን በእግዚአብሔር መንፈስ። ገድላት ወይ ደግሞ ገድላት ብቻ አይደለም፣ በቤተ ክርስቲያን ውስጥ ያሉት መጽሐፍቶች በሙሉ በሰዎች ነው የተጻፉት። በማን መንፈስ ተጻፋቸው? በቃ የእግዚአብሔር መንፈስ አለባቸው። እኔ እሱ አይደለም ጥያቄ፣ በማን መንፈስ ተጻፈ? አሳያለሁ። እኔ ጥያቄ በማን መንፈስ ተጻፈ ነው። እኔ ጥያቄ እሱ ነው። ተጻፈ አይደለም ያልኩህ፣ የእግዚአብሔር መንፈስ አለባቸው ነው ያልኩህ። ተጻፈ አይደለም ተጻፈና አለባቸው የተለያየ ጉዳይ ነው እኮ። የኔ ጥያቄ የእግዚአብሔር መንፈስ አለበት የለበትም አይደለም፣ በማን መንፈስ ተጻፈ ነው ጥያቄ። ጥያቄ ይሄኛው ነው እያልኩ ያለሁት። አልገባህም? መልሴ አልተረዳኝም። መልሴ የመለስክ ስላልሆነ እንዴት እረዳሃለሁ? የኔ ጥያቄ በማን መንፈስ ተጻፈ? የመለስኩልህ ነው። አንተ እኮ የማይገባህ እንጂ እኔ የመለስኩልህ። መጽሐፍ ቅዱስ በማን መንፈስ ነው የተጻፈው? በእግዚአብሔር መንፈስ። እሺ፣ በአንተ ቤተክርስቲያን ውስጥ ያሉ እነዚህ መጽሐፍ ቅዱስ ማለት የሁሉ የበላይ ነው። በቃ አረጋጋጥ። እሺ፣ በመጽሐፍ ቅዱስ በእግዚአብሔር መንፈስ ተጽፏል አልከኝ። እነዚህ መጽሐፍት በአንተ ቤተክርስቲያን ውስጥ ያሉት መጽሐፍት በማን መንፈስ ነው የተጻፉት? እነዚህ መጽሐፍት የተጻፉት በማን መንፈስ ነው ብለህ ስጠይቀኝ የእግዚአብሔር መንፈስ ያለባቸው በሰዎች የተጻፉ መጽሐፍቶች ናቸው አልኩ። በእግዚአብሔር መንፈስ ነው የተጻፉት ማለት ነው። እሺ እንበለው። አሁን የእግዚአብሔር መንፈስ አለባቸው ማለት ዘሴን ታይም እኮ በእግዚአብሔር መንፈስ የተጻፉን ለማለትና አሁን ኖርማሊ መጽሐፍቶች እኮ የሰዎች ታሪኮች ናቸው። በእግዚአብሔር መንፈስ የተጻፉ አድምጠኛ ወንድሜ ልመልስልህ። መጽሐፍቶቹ ብዙ ጊዜ ስናያቸው የሰዎች ታሪክ ያለባቸው የሰዎቹ ስለ ኢየሱስ ክርስቶስ ብለው ያዩትን መከራና ስቃይ
የሚተርኩ ናቸው። ጥያቄ ይህ አይደለም ደግሞ እሱ። አሁን እሱ ጥያቄ አይደለም። ይሄ ጥያቄ አይደለም። ስለሚያወራሉ ምንድነው የሚናገሩት መጽሐፎቹ? አንተ ጋር ልግባባ ማለት ነው ብራዘር። አዎ አንተ አትመልስም። ጋር አልግባባ አውቃለሁ እንደማትመልስ እየነገርኩ ነው። አንተ አትረዳኝም። ጥያቄ እሱ አይደለም። የእግዚአብሔር መንፈስ አለባቸው። እሺ የእግዚአብሔር መንፈስ አለባቸው እና በእግዚአብሔር መንፈስ ተጽፏል ብለኛል። ከመጽሐፍ ቅዱስ በምን ሊያንሱ ይችላሉ? በእግዚአብሔር መንፈስ ከተጻፉ ወይ ደግሞ የእግዚአብሔር መንፈስ ካለባቸው በምንድን ነው 80 አሐዱ ከምትሉት የሚያንሰው? ጥሩ እሺ፣ አሁን በደንብ አድምጠኝ። እንግዲህ በደንብ አድምጠኝ። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። በደንብ አድምጠኝ። የእግዚአብሔር ቃል ነው። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። እነሱ ግን የሰዎችን ስለ ጌታቸው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብለው በሕይወታቸው ያዩትን መከራ ያሳለፉትን ታሪክ የሕይወት ታሪካቸውን የሚተርክና የሚያስረዳ መጽሐፍ ነው። ለምክርና ለተግሳጽ የሚሆኑ መጽሐፍቶች ናቸው። በሰዎች ነው የተጻፉት። የእግዚአብሔር ቃል ግን አይደሉም። የእግዚአብሔር ቃል አይደሉም። በደንብ እንድሰሙት ፈልጌ ነው። በኋላ በደንብ ሀሳብ እናነሳበታለን። ጥያቄ ይሄ ነው። በቃ አለቀ ጥያቄው። አይ አልጨረስኩም፣ ገና አልጨረስኩም። ሁለተኛውን ጥያቄ ደግሞ ስሙኛው ማነሳውን ጥያቄ ማርያምን ከኤርሚ ጋር ስታወሩ ይመስለኛል ይሄን የተናገርከው። ማርያምን የተለየ ክብር ብንሰጣት ከፍ ብናደርጋት የጌታ እናት ስለሆነች ስለሚገባት ነው ብለሃል። እግዚአብሔር ለፕሮግራሙ ወይ ደግሞ ለእግዚአብሔር ላቀደው እቅድ ማርያምን መርጧታል። በማርያም በኩል እግዚአብሔር ስራ ሰርቷል። ማርያም የተመረጠችው ምን ስለሆነች ነው ብለህ ታምናለህ አንተ? ማስረጃ ጠይቃለሁ ለምትናገረው። የተባረከች ስለሆነች የተባረከች ስለሆነች ነው የተመረጠችው። ከእሷ ውጭ የተባረከ የለም ማለት ነው። በጊዜዋ በነበረችበት ጄኔሬሽን በእግዚአብሔር ፊት ጸጋን አግኝታ ስለተገኘች ከዛ እግዚአብሔር አምላክ ጸጋን ሞላባት። ከሴቶች መካከል ደግሞ መርጦ ተባርካ የተለየች ሆነች። ስለዚህ ለዓላማው መረጣት ማለት ነው። እሺ ጸጋ የሞላባት፣ አሁን ጸጋ ሞልቶባት አልከኝ። ጸጋ የሞላባት ምን አይነት ኳሊቲ ስለተገኘባት ነው ጥያቄ? ያ ፌቨር ለእሷ የሆነው ምን አይነት የተለየ ነገር ስለተገኘባት ነው ከሌሎች ሴቶች ማለት ነው? ድንግል ማርያም ምን አይነት የተለየ ነገር ተገኝቶባት ነው የሚለው እዚህ ጋር አሁን ጥያቄ ምንድነው? ጥያቄው መሰለህ በስድስተኛ አሁን ቃሉን እናነባዋለን፣ ችግር የለውም። ድንግል ነች። በመጀመሪያ ደረጃ ድንግል ነች። አንደኛ ድንግል ነች። በሁለተኛ ደረጃ ደግሞ የተባረከች ነች። የተባረከች ማለት ንጹህ ነች። በቃ ከምንም ነገር ንጹህ ነች። ናይስ። ምን ማለት ነው? ከምንም ነገር ንጹህ ነች ማለት ምን ማለት ነው? በቃ ንጹህ የተባረከ ሰው ንጹህ ሰው ማለት ነው። በቃ ምንም ያልነካት ማለት ነው። የተባረከ ማለት ንጹህ ማለት ነው እያልከኝ ነው? አዎ ይላል ቃሉ እኮ ነው የሚለው እኮ አንተ ነገር ብጽዕት ነች። እሺ ብጽዕት ናት ቃሉ ይላል። አይ ንጹህ ናት ያልከው ነው በስተት ነው ቃሉን የተጠቀምከው። ብጽዕት ማለት እኮ የበጻች ማለት በቃ የበቃች ማለት ነው። ብለስድ ማለት ለዓላማው የበቃች ማለት ነው። ብጽዕት ማለት ብለስድ ማለት ነው። ሌላ ምንም ማለት አይደለም። የተባረከች ማለት ነው። ብጽዕት ማለት ብለስድ ማለት ነው። ንጹህ ናት ያልከውን ተሳስተ ነው እንዳልፈው ብዬ ነው እየጠየኩ ያሉት በተደጋጋሚ። ንጹህ ማለት አሁን አንተ እንዴት ነው የተገነዘብከው? ከሴቶች መካከል የተለየች ነች። በቃ ከሴቶች መካከል የተባረከች ነች፣ የተለየች ነች። ከሴቶች መካከል የተባረከች መሆኗን ቃሉ ይናገራል። ንጹህ ናት ያልከው በስተት ነው። ልለፈው፣ ሌላ ጥያቄ ልጠይቅ። እንግዲህ እንደተገነዘብከው አንተ እንደተረዳው ተረዳው፣ እኔ አላውቅም። ግን ከሴቶች መካከል ግን የተለየች ነች። በቃ የተባረከች ነች። በምንድን ነው የተለየችው? ብርክት ስለሆነች የተባረከች ስለሆነች። እሺ ምንም የተለየ ነገር ስለሌለ ተገኝቶባት አይደለም ማለት ነው። ቃሉ የተባረከች ናት ከሴቶች መካከል ይላል። ትውልድ ሁሉ ብጽዕት ይሉኛል ብላለች ማርያም። ልክኛ ሁላችን ብፁዓን እንደሆን ነው ማለት ነው። እኔም ብፁዕ እንደሆንኩት ክርስቲያን ሁሉም ብፁዓን እንደሆኑ ማርያምን ብጽዕት ናት። ስላመነች ነው ደግሞ ብጽዕት የሆነችው። እዛው ቁጥር 45 ላይ ስለዛ ሐሳብ ይናገራል።
የተለየ ነገር ስለተገኘባት አይደለም ማለት ነው። በአንዳንድ በኦርቶዶክሳውያን ዘንድ እሷ የቀረችው ዘር ስለሆነች ነው። ምንድነው ግን? አይ ቆይ ብሩክ አንድ ጥያቄ ልጠይቅ። ይቅርታ አድርግልኝ። ምንድነው ማለት ለምንድነው ስለ ድንግል ማርያም እንደዚህ እንትን የሚልክ? ጥያቄ ላይ ማወቅ የፈለግከው ለምንድን ነው? ለምንድነው የፈለግከው ማወቅ? ጥያቄ ላይ ብቻ ትኩረት አድርግ። እሺ በአንዳንድ በኢትዮጵያ ኦርቶዶክስ በጽሁፍም አንድ ነገር ይቅርታ ወንድሜ፣ አንተን ለማቋረጥ ምናምን ፈልጌ ሳይሆን አንድ ግራ የሚገባኝ ነገር አለ። ብዙ ጊዜ ፕሮቴስታንቶች የድንግል ማርያም መመረጥ ለምን ያንገበግባቸዋል? እሺ ጥያቄ ልቀጥል። መልስልኝ። በኢትዮጵያ ኦርቶዶክስ እኮ አንተ የተናገርከው ነገር እኛን ስለማይወክለን ነው እኮ ያልመለስኩልህ። ለዛ ነው የተናገርከው ነገር ስለማይወክለን ልመልስልህ አልችልም። በኢትዮጵያ ኦርቶዶክስ የተመረጠች ዘር እንደሆነች በአዳም ወገብ ውስጥ ንጹህ ዘር ሁና ስትንከባለል መታ እንደተወለደች በመምህራኖቻችሁ ያስተምራሉ። ትቀበላለህ ይህን ትምህርት አንተ? እስቲ ማለት አብራራው ጥሩን አብራራው። ለምሳሌ በአዳም መተላለፍ ሁሉም ሰው ወድቋል። ላሰማክ እሺ፣ ወይ ደግሞ ቪዲዮ ላሰማክ እንድትረዳው ነው የተናገርኩትን መምህር ሲናገር ላሰማክ። እሺ አንዴ ልክፈትልህ ቪዲዮ። ኦኬ ዘበነ አታዳሉ። እኔ ኦርቶዶክስ ስለሆንኩኝ ፎሎ አድርጉ እንጂ ምንድነው እኔን አታዳሉ። ፎሎወሮች ከታች ያላችሁ ብርክ ያላችሁ ድምፅ ጠፋ አለን። እርሜ ቪዲዮ ላሰማው ፈልጌ ነው። ኦኬ ጸጋ ይብዛላችሁ፣ ተባረኩ። እሺ ቀጥሉ። ለማስመሰል እንኳን አሁን ፎሎ ይደረጋል። አሁን ፎሎ ይደረጋል። በኋላ አንፎሎ ስለምታደርጉኝ አውቃለሁ። ችግር የለውም። አሁን ለጊዜው ፎሎ አድርጉኝ። እሺ ስማ አዱና ስማ። እሺ በእኛ ትርጓሜያችን ሁሉ የሚነግረን ሚስጥሩ ሁሉ የሚነግረን ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ ነው ያችን ንጽሕት ዘር ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያችን ንጽሕት ዘር መጣች። ንጽሕት ዘር ያላካት መጨረሻ ላይ በኢያቄም አብራክ ወገብ አልፋ በሐና ማኅፀን ተቀረጸች። ያችን ድንግል ማርያም ቦታ ነገር ከፀሐይ የምታበራ ሴት ልጅ የወለዱ ስሟንም ማርያም አባ መጣ መንግሥተ ሰማያት የምታስገባ ሲሉ ክብርና ምስጋና ለእግዚአብሔር ይድረሰው። እሺ የኛ ትምህርት ይሄ ነው ይላል ዘበነ። እንግዲህ በአዳም ወገብ ውስጥ ንጹህ ዘር ስትንከባለል መጣ ማርያም ሆና ተወለደች ይላል። በአዳም መተላለፍ ምንም ያልነካት ማለት ነውና ትስማማለህ በዚህ ትምህርት? የአዳም መተላለፍ ያልነካት ማለት አሁን ምን መሰለክ፣ እኔ የምረዳውን ልንገርክ። የቤተክርስቲያናችን አስተማሪ ናቸው። ከአንተ መረዳት በፊት የዘበነን ትምህርት ትቀበለዋለህ? ያው ዘበነ የተናገረው እቀበላለሁ። አሁን አንተ የሀሳቡ አሁን ወደ እንትን ልንገባ ነው። ምንድነው የአዳም በደል እና ወደ ሌሎቹ ዘር ይተላለፋል የሚለው ሌላ ትምህርት ላይ ልንገባ ነው። እንትኑ ሌላ ነበረ፣ ርዕሱ ሌላ ነበረ። እሺ አይ ቅድም ስትናገር ስለሰማሁ ነው። እሷን በዚህ ምክንያት ክብር ልንሰጣት ይገባል እሷ ስላልክ ጌታ የመረጣት እግዚአብሔር ለዚህ ፕሮግራም የመረጣት አስቀድሞ ንጹህ ዘር አድርጎ ፈጥሯት ነው ብለህ ታምናለህ? ንጹህ ዘር ያው የአዳም ዘር ነች፣ ግን ድንግል ማርያም ኃጢአትን አላደረገችም። ቆይ ኃጢአት አላደረገችም ወደሚለው ከመምጣቴ በፊት ራሷ ንጹህ ዘር ሆና ነው ወይ የተወለደችው? ዋናው እሱ ነው። ከዛ አድርጋለች አላደረገችም ደግሞ የሚለው ሲል ላይ መጠን ደግሞ እናወራለን። እሷ ራሷ ንጹህ ዘር ናት ብለህ ታምናለህ ወይ? በአዳም መተላለፍ የመጣው በሰው ልጆች ላይ የመጣው ሁሉ ሞት እሷን አግኝቷታል ወይስ አላገኛትም? እኔ ማለት ከእግዚአብሔር ህብረት መለየት ባያዘጋጅልን ኖሮ ይላል
መጽሐፍ ቅዱስ። ስለዚህ አቀበለዋለሁ። እሺ እሷ ንጹህ ዘር ስለመሆኗ የሚያሳይ ማስረጃ አሳይ። ቆይ አሁን ማስረጃ እንትኑን ቃሉን አሁን ባላስታውሰው መጽሐፍ ቅዱስ ላይ እግዚአብሔር አምላክ ዘርን ባያዘጋጅልን ኖሮ የሚለውን ቃል አስታውሰዋለሁ። በዛ መሰረት ያቺ ማነው የተዘጋጀልን ዘር ማነው የቀረልን ዘር ድንግል ማርያም መሆኗን እረዳለሁ እኮ። ምንድን ነው ማስረጃክ ስለሷ መሆኑን አሁን የተናገርከው ኢሳይያስ 1:9 ነው። እሱ ክፍል ስለ ማርያም መሆኑ ማስረጃ ምንድን ነው ማስረጃክ ስለ ማርያም ስለመሆኑ? እሱ ክፍል ስለ ማርያም መሆኑን የትኛው ክፍል ነው የሚያስረዳል? ስለ ማርያም መሆኑን በምን አወቅ? እሱ ክፍል ያው ቃሉን ማንበብ ነው። ቃሉን አንበበን እንረዳዋለን እኮ። ዘርን ባያስቀርልን እንደ ሰዶም በመሰል እንደ ገሞራ በጠፋን ነው የሚለው። ያቺ የቀረችው ዘር ማርያም ናት ብሎ የትኛው የመጽሐፍ ቅዱስ ክፍል ነው የነገረ? እንደዛ ብለህ እንድትረዳ ማን ፈቀደልህ ነው ጥያቄ። አንተ ደግሞ የእሱ የሰራዊት ጌታ እግዚአብሔር አምላክ ዘርን ባያስቀርልን ኖሮ የተባለው ለማን ነው? አንተ ለጠየቁ መልስ ጠይና ከዛ ደግሞ ለማን ነው የሚለው አላቅም ይመስላል። እኔማ የሚመስለኝን ሳይሆን የእግዚአብሔርን ቃል እነግርሃለሁ። አንተ አላቅም ንገረኝ። ማን ነው እኮ? መልስ የለኝም በለኛ ለጠየቅኩ ጥያቄ መጀመሪያ። እኔ መልስ እሱ ነው በቃ ነገርኩህ እኮ እሱ ነው አልኩ። ማርያም ናት አልከኝ አንተ አይደል? አዎ እሱ ነው፣ እንደሱ ነው የምረዳው። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1:9 ላይ አንተ እንትኑ ምዕራፍና ጥቅሱ እንዳስታወስከኝ እዛ ላይ ያለው ቃል ለድንግል ማርያም እንደተነገረ አምናለሁ። አንተ ደግሞ ለድንግል ማርያም አይደለም ካልከኝ በቃ ጥሩ፣ ለድንግል ማርያም ነው ብለህ ታምናለህ። ለድንግል ማርያም ነው እንድትል ያደረገ የትኛው የመጽሐፍ ቅዱስ ጥቅስ ነው? የትኛው ሐዋርያ ነው እንደዛ ብሎ በመልእክታቱ የጻፈው ወይ ደግሞ በወንጌል ምንድነው ማስረጃ? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም ሆነን እንደ ገሞራ በመሰልን ነበረ ይላል። እንጠፋ ነበር ማለት ሰዶምና ገሞራ የጠፉ አይደሉ? ልክ እንደዛው እንጠፋ ነበረ። በኃጢአታችን በበደላችን ምክንያት እንጠፋ ነበረ፣ ግን ዘርን አስቀረልን ይላል። ስለዚህ የዛ ዘር ደግሞ ድንግል ማርያም ነች ብዬ አምናለሁ አልኩ። በቃ ይሄ እኮ ማረጋገጫ ነው። በቃ ከዛ በኋላ እምነት አሁን እኮ እሱማ ለምሳሌ ሚስተር ኤክስ ደግሞ ተነስቶ አይ መሐመድ ነው ያዘር ሊል ይችላል እኮ መብቱ ነው እኮ። እንዳይገባኝም ስለሱ አይገባኝ መሐመድ ስለሚለው ሰውዬ አይገባኝ እኮ። አንተም ማርያም የምትለው ሰውዬ ማስረጃ ከሌለክ መሐመድ ከሚለው ሰውዬ በምንም አትለይም። ገብቷል እያልኩ ያለው እንደዚህ አይባልም ወንድሜ። መሐመድ ነው ካለ እኔ ልከተለው ነው እንዴ? መሐመድ ነው ቢለኝ አሁን አዎ ትክክል ነው እየከተለዋለሁ እንዴ? አልከተለውም። ለምሳሌ የሆነ ሰውዬ መጥቶ መሐመድ ነው ቢል አንተና እሱ እኔ ሁለታችሁ ማንድ ናችሁ። ጎሄድ ነው የምለው። ሂድ በቃ ቀጥል በሐሳብ ነው የምለው። እኔ አይደለም ብዬ አንተም ቆይ ስማኝ፣ አንተም እሱም አንድ ናችሁ። መሐመድ ያለውም ሰውዬ ከኪሱ ነው፣ ማርያም ያልከውም አንተም ከኪስ ነው። ማስረጃ ለዛ ክፍል ለማርያም ስለምን ነገር ውስጥ ካላሳየክ ድረስ አንተም መሐመድ ያለውም ሰውዬ እኩል ናችሁ ለኔ። ለምን እሱም ከኪሱ ነው ይላል። እሺ አንተም ከኪስ ነው መሐመድ ያለው። እሺ አድምጠኝ። ዘር ባይቀርልህ ኖሮ የተባለው ለማን ነው? አንተ እኮ ነገርኩህ እኮ እኔ እምነቴን ነገርኩህ። አንተ ደግሞ አስረዳኝ። ኦኬ መጽሐፍ ቅዱሳዊ ማስረጃ የሌለው እምነት ነው ያለው። ኦኬ ሶኛ መጽሐፍ ቅዱስ ሚለውን እናሳየውና ምናልባት ደግሞ ቅድም ከተናገረው ሌላ የመጨረሻ ጥያቄ ጠይቄው ወንድሞች ጥያቄ ካሉት ይጠይቁታል ወይ እሱ ጥያቄ ካለው ይጠይቃል። እሺ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር የሚለው ማርያም ናት አለ። በኢትዮጵያ ኦርቶዶክስ የሚታመን ነው። ግን እንዳልኩት ቅድም የኢትዮጵያ ኦርቶዶክስ ትምህርት ብቻ ነው ሀገር በቀል ከሆኑ ትምህርቶች መካከል ሁለተኛው ማለት ነው። በጣም ብዙ ሀገር በቀል ትምህርቶች አሉ በዩኔስኮ ሊመዘገቡ የሚገቡ ማለት ነው። ይሄ የማይዳሰሱ ቅርሶች ተብለው ማለት ነው። ኢትዮጵያ ውስጥ ብቻ ወደ ማስረጃው ሚዩት አድርግ ሲጨርስ ነው ነገር እኮ ወደ ማስረጃው ቅርስ ዩኔስኮ ምናምን ተወውና ወደ ማስረጃው። እሺ እስካልፈቀድኩልህ ድረስ ሚዩቱን እንዳታነሳ። ሀገር በቀል የሆኑ የማይዳሰሱ ቅርሶች እንዳሉት እነዚህም ደግሞ ኢትዮጵያዊ ብቻ የሆኑ ትምህርቶች አሉ ሊመዘገቡ የሚገባቸው። ስለ ማርያም ተብሎ ይነገራል፣ ማስረጃ የላቸውም። መጽሐፍ ቅዱስ ግን ስለማን ነው ይሄ ክፍል የሚለው እዛው ምዕራፍ ላይ ይነግረናል። ገና ሲጀምር ይናገራል። ደግሞ በአዲስ ኪዳንም ስለማን እንደሆነ ሐዋርያው ቅዱስ ጳውሎስ ነግሮናል። ለምሳሌ ምን ይላል? ኢሳይያስ ሲጀምር መልእክቱን በይሁዳ ነገስታት በኦዚያን፣ በኢዮአታም፣ በአካዝ፣ በሕዝቅያስ ዘመን
ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳያስ ራእይ ይላል። ስለማን ነው ራእዩ ይለናል ኢሳያስ? ስለ ይሁዳና ስለ ኢየሩሳሌም ነው። ጌታ ከመወለዱ ከ720 ዓመት በፊት የተነገረ ትንቢት ነው። ከ140 ዓመት በኋላ ወደ ባቢሎን ተማርከው ይወሰዳሉ እነዚህ ህዝቦች። ነገር ግን ሁሉም ተማርኮ ሄዶ አልጠፋም። ዘር ቀርቷል። የተመለሰ አለ አይደል? እነ እዝራ፣ እነ ነህሚያ፣ እነ ዘሩባቤል ተመልሰዋል። በ3 ጊዜ ነው ሲመለሱ የተመለሱት። አልጠፉም፣ ዘር ቀርቷል ማለት ነው። እና ስለማን ነው አለን? ስለ ይሁዳና ስለ ኢየሩሳሌም ነው አለ። አሁን ይሄን ቅድም እሱ ተናግሮ እስኪ ማስረጃ ስለው በቃ ማርያም ናት እንዳለው እንዳይሆን ማለት ነው። ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ምን አለን? እስኪ እንየው። በሮሜ መጽሐፍ ምዕራፍ 9 ላይ እንደዚህ ይላል፣ ስለዛ ክፍል ሲናገር ማለት ነው። ቁጥር 26 ቁጥር 25 እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ አሕዛብን ማለት ነው ያልተወደደችውንም የተወደደች ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባላችሁ ስፍራ በዚያ የሕያው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ደግሞም እሺ ኢሳይያስ የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል። እሺ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ስለማን? ስለ እስራኤል። ኢሳይያስ እንዲሁም ጌታ ጸባዖት ዘር ባያስቀርልን እንደ ሰዶም በሆንን ገሞራን በመሰልን ነበር ብሎ አስቀድሞ ተናገረ። ስለማን? ስለ እስራኤል ተናገረ። እንደማን በመሰል? እንደ ሰዶም በመሰል እንደ ገሞራ ደግሞ እንደ ሰዶም በሆነን እንደ ገሞራ ደግሞ በመሰልን ብሎ ስለ እስራኤል ተናገረ ብሎ ቅዱስ ጳውሎስ ስለ ማርያም ሳይሆን ስለ እስራኤል የተነገረ ትንቢት እንደሆነ ነግሮናል ማለት ነው። ማስረጃ እንደዚህ ነው የሚቀርበው እና ስለ ማርያም ሳይሆን ስለ እስራኤል የተነገረ ትንቢት በልሽ። አሁን በል መልስ፣ መጠየቅን መልስልኝ። አይ በቃ ይሄኛው ከድንግል ማርያም ቆይ ኢየሱስ ክርስቶስ ከድንግል ማርያም ባይወለድ ኖሮ ይሁዳና ኢየሩሳሌም ይኖሩ ነበር? ጌታ ክርስቶስ ኢየሱስ ከድንግል ማርያም ባይወለድ ከሌላ ሴት ይወለዳል። ጌታ ክርስቶስ ኢየሱስ እኔ ከማን ይወለዳል አይደለም። እኔ ከድንግል ማርያም ባይወለድ ኖሮ ከሌላ ሴት ከማን ይወለዳል አይደለም ጥያቄ። ከድንግል ማርያም መወለዱ አይደለም ቁም ነገሩ ማለት ነው። ጳውሎስ ምን አለ? አድምጠኝ። እሺ ከዚህ በኋላ አንዴ ድንግል ማርያም ከየትኛው ዘር ከቀረው ዘር ነው የወጣችው ወይስ ከሌላ ከዛ ከጠፉት ዘር ነው የወጣችው? አንዴ ጠይቀኝ ስመልስልህ መሀል ብትገባ ከሆነ አልመልስም። እሺ እኔ ጠይቅ ሰማሃለሁ፣ ስመልስ ደግሞ ስጨርስ መስማት መቻል አለብህ። ድንግል ማርያም ከቀረው ዘር ነው የወጣችው? አልወጣችም? ወጣለች? አልወጣችም? እስራኤላዊ ናት፣ አይሁዳዊ ናት፣ የዳዊት። ስለዚህ ከቀረው ዘር ወጣለች። አዎ በቃ ስለዚህ መጨረሻ ላይ የቀረችው ለድህነት ኢየሱስ ክርስቶስ ዓለምን ለማዳን ከሷ እንደተወለደ ታምናለህ። ስለዚህ ከቀረው ዘር የቀረችው እሷ ነች። ስለዚህ ዓለምን ለማዳን ኢየሱስ ክርስቶስ ወደ ዓለም ሲመጣ በእሷ እንደተወለደ ስላመንክ፣ ስለዚህ ቃሉ የቀደሙን የጠቀስነውን ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 አምናሃል ማለት ነው። አመሰግናለሁ። 4 ነጥብ። እሺ ያው እንግዲህ ሰዎች ሲሸነፉ ውይይቱን ሲሸነፉ ሰምቻለሁ እኮ አንተ አመንክ እኮ ከቀሩ ዘር ነው ስትናገር ስለሰማሁህ እኔ ደግሞ ስናገር መስማት መቻል አለብህ። ከቀሩት ዘር ነው ስልህ እኮ አመንክ። አዎ አልከኝ እኮ ተስማማህ እኮ ስማኛ። በቃ ስትናገር ስለሰማሁህ እኔ ደግሞ ስናገር መስማት መቻል አለብህ። ክፍሉ ስለ ግለሰብ የሚናገር አይደለም። ጉዳዩ ማርያም አይደለችም መጽሐፍ ቅዱስ። አይገርምም? አይደለችም። ጉዳዩ ማርያም አይደለችም መጽሐፍ ቅዱስ። ስለ ግለሰብ የሚናገር አይደለም፣ ስለ ይሁዳ የሚናገር ነው። ገብቷችኋል? ዘር የተባለው እንዴ የሴቲቱ ዘር ሲባል ስለ ግለሰብ እያወራ የሚመስል ከሆነ በቃ ተሸውደሃል። መጽሐፍ ቅዱስ ገና ቁጭ ብለህ እንደገና ማጥናት መቻል አለብህ፣ ከዘፍጥረት ጀምሮ ማለት ነው። ስለ ዘር ሲናገር ስለ ግለሰቦች ማርያም ግለሰብ ናት እኮ በቃ ማርያም አንድ ግለሰብ ናት። ለግለሰብ ወንድሜ ይቅርታ ማለት ስለቋርጠኛ አይደለም ማውራት ያለ ቋርጠኛ አይደለም። የቀረው ዘር ላይ ማርያም የመጣችው ከቀረው ዘር ነው ስልክ አዎ አልከኝ እኮ አይደል ብለኛል አይደል? ከቀሩት ዘሮች ይኸውልህ ዘር የተባለው አልኩህ፣ ስማኝ በደንብ ዘር የተባለው ጌታ ክርስቶስ ኢየሱስ ከመወለዱ ሰምተኛል። ከ586 ዓመት በፊት ያ ህዝብ እግዚአብሔር ላይ በማመፁ አታርግ የተባለውን በማድረጉ ለ70 ዓመት ወደ ባቢሎን ተማርኮ ተወስዷል።
ከ70 ዓመት በኋላ ግን ዘር ተመልሷል። አየህ፣ ስለዛ ዘር ነው እያወራ ያለው። ስለዛ ዘር ነው ክፍሉ እየተናገረ ያለው። ጌታ ከመወለዱ ከ580 ዓመት በፊት ስላለው ነው። ወደ ባቢሎን ተማርኮ ሂዶ ስለተመለሰው ህዝብ ነው። በቃ ክፍሉ የሚያወራው ስለዛ ብቻ ነው። ነገር ግን ማርያም ከተመለሰው ዘር ውስጥ መካከል የተወለደች ናት ነው እያልኩ ያለሁት። 500 ዓመት ወደዚህ ሲመጣ አምስተኛው ትውልድ ማለት እኮ ነው። ከተመለሰው ወገን አምስተኛው ትውልድ ናት ማርያም ማለት እኮ ነው እኮ። እሱ ዘሩ ባይቀር ኖሮ ይጠፉ ነበር አይጠፉም ነበር? ንገረኝ። ዘሩ ባይቀር ኖሮ ማርያም ራሷ አትኖርም ነበር ነው እያልኩ ያለሁት። ያ የተመለሰው ህዝብ ባይኖር ማርያም ራሷ አትኖርም እኮ። ያ ዘር ባይቀር ይጠፉ ነበር። ያ ዘር ባይኖር ማርያም ራሷ አትኖርም። ያ ዘር ስለተመለሰ ያ ዘር ስለቀረ ነው ማርያም ራሱ ያለችው ነው እኮ። ስለዚህ ድንግል ማርያም የተገኘችው ከዛ ከቀረው ዘር ነው አይደለ? ይሄን ተማመን አይደል? ከቀረው ዘር ነው ነገር ነው። አምስተኛው ትውልድ ናት አለ። እርግጥ ነው ታዲያ እሱን እኮ ነው እየተናገርኩ ያለሁት። ያ ማለት ግን ስለ ማርያም ነው ማለት አይደለም። ያ ዘር ራሱ ባይቀር አንዴ ስማኝ ስናገር፣ ያ ዘር ራሱ ለምሳሌ የአንተ ቅድመ አያቶች ምናምን ባይኖሩ አንተ አትኖርም ማለት ነው። ያ ዘርን ባያስቀርልን የተባለው ራሱ ዘር ባይኖር ማርያም መኖር አትችልም እያልኩ ነው ያለሁት። ያ ዘር ስላለ ነው ድንግል ማርያም የተገኘችው ከዛ ዘር ነው ወይ ነው ስለ አልከኝ አይደለ? በቃ ተማመንን እኮ በቃ ጨረስን እኮ። በድንግል ማርያም በዛ ውስጥ ማለፏን አመንክ እኮ። እየነገርኩ ነው ያለሁት። በተደጋጋሚ እኮ ነገርኩህ እኮ። አመንክ የሚባለው ሰው ሳይቀበል ሲቀር ነው። የዛ የቀረው ዘር በዛ በቀረው ዘር ውስጥ የመጣች ናት እኮ አልኩ። አምስተኛ ትውልድ ናት እሷ እኮ የመጣች በዛ ዘር ውስጥ አምስተኛ ትውልድ ናት። ያ ማለት ግን ስለሷ አይደለም ያ ክፍል የሚናገረው። ክፍሉ የሚናገረው ከባቢሎን ስለተመለሰው ህዝብ ነው። ያ ዘር ባይቀር ራሱ ማርያም አትኖርም እያልኩ ነው። ያን ዘር እግዚአብሔር አምላክ ለምን አስቀረው? ያን ዘር እግዚአብሔር ለምንድን ያስቀረው? ከአብርሃም ጋር የገባው ኪዳን ስላለ፣ ከዳዊት ጋር የገባው ኪዳን ስላለ፣ ኪዳኑ መጠበቅ ስላለበት ነው። ህዝቡን ለማዳን ያ ዘር ማለት ይኸውልህ፣ ያ ዘር ማለት ክርስቶስ ኢየሱስ የሚመጣበት ዘር ስለሆነ ነው፣ ግንድ ስለሆነ። ቴንክ ዩ። ለዛ ነው ያ ዘር መትረፍ ያለበት ማለት ነው። በቃ ተግባባን። በቃ እንጨባበጥና እንለያይ። በቃ ተግባባን። ስለ ማርያም አይደለም፣ ስለ ማርያም አይደለም። እንደገና ተመልሰዋል። እንደገና ስለ ማርያም አይደለም ትለኛለህ። ድንግል ማን ነው? ኢየሱስ ክርስቶስ ከማን የተወለደው? እሺ ምንድን ነው እያልኳቸው ያለሁት? አንዳንድ ተማሪ ኢየሱስ ክርስቶስ ከማን የተወለደው? ወንድሜ አንዳንድ ሰው ከ60 ተማሪ 60ኛም መውጣት ይቸገራል። እና እሱ ነው እየሆነ ያለው አሁን። ኢየሱስ ከማን ተወለደ፣ የኢየሱስ እናት ማን ናት? እሱ አይደለም ጥያቄ። ያ የቀረው ዘር ግን ማርያም አይደለችም ነው እያልኩ ያለሁት። ያ ዘር ራሱ ባይቀር ማርያም መገኘት አትችልም ነው። ከቀረው ዘር ውስጥ የወጣች ነች። እግዚአብሔር አምላክ ደግሞ ጉዳዩ እሱ አይደለም። ኢሳይያስ እግዚአብሔር አምላክ ደግሞ እግዚአብሔር አምላክ ደግሞ ዘሩን ያስቀረው እሺ፣ ወደ ፖይንቱ እንመለስ። ህዝቡን ሊያድን ነው አይደለም? ህዝቡን ሊያድን ነው። ልጨርሳ ህዝቡን ሊያድን ነው። ህዝቡን ሊያድን ስለሆነ ዘርን አስቀረ። ዘርን ያስቀረው ደግሞ ከዛ ውስጥ ይወለድባት ዘንድ ድንግል ማርያም ስለምትወጣ ነው አይደል? በቃ ጨረስክ አይደል? አሁን ወደ ፖይንቱ ልክ ነኝ። እስካሁን ያወራሁት ልክ ነኝ። ለአንተ ንግግር እኔ ማረጋገጫ እየሰጠሁህ እንድትቀጥል ሳይሆን በቃ ሀሳብ ካለ ቀጥልና እሰማሃለሁ፣ ከዛ እንቀጥል። ያው እግዚአብሔር አምላክ እሺ፣ በቃ በደንብ ልግለጽልሽ። እግዚአብሔር አምላክ ዘርን ባያስቀር ኖሮ እንደ ሶዶምና እንደ ጎሞራ በሆነ ኖሮ ብሎ ጻፈ አይደል? ትንቢተ ኢሳይያስ ላይ እንደዚህ ብሎ ተጽፏል። ያ ዘር ባይቀር ኖሮ ያ የቀረው ዘር የትኛው? ያ የቀረው ዘር ማን ነው? እሱን ንገረኝ። እሺ የይሁዳና ስለ ኢየሩሳሌም ያየው የአሞጽ ድምፅ ይላል ቃሉ። በይሁዳ ነገሥታት በያዝዮና በዮስታይም በአካዝና በሕዝቅያም ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ ኢሳይያስ ራእይና እዚህ ቁጥር 9 ላይ እንደ ሶዶም ማን ነው የሰራዊት ጌታ እግዚአብሔር ዘርን ባያስቀር ኖሮ እንደ ሶዶምና በሆነን እንደ ገሞራም በመሰልን ነበር ይላል። ያ ዘር ማን ነው? ጥያቄ እሱ። ያ የቀረው ዘር ማን ነው? ያ ዘር ማለት የቀረው ዘር ማለት አሁን እንደተነጋገር ነው ማለት ነው። አልተነጋገርንም፣ እየጠየቅኩ ነው ያለሁት። እኔ ነኝ የተናገርኩት፣ አንተን አሁን ደግሞ እየጠየቅኩ ነው። ያ የቀረው ዘር ማን ነው? የይሁዳና ስለ ኢየሩሳሌም የይሁዳና ኢየሩሳሌም። ቴንክ ዩ። ሶ ማርያም ናት የሚለው ሀሳብ ቀርቷል ማለት ነው። አሁን ማርያም በቃ እሱ አይደለም አሁን ጥያቄው። ከአዳም መተላለፍ በአዳም መውደቅ ምክንያት
የመጣው ሞት አልነካትም ብለኸኛል። አሁን ለሱ ማስረጃ አስተኝ። ይሄኛው ማስረጃ ስለ ይሁዳና ስለ ኢየሩሳሌም ከሆነ ማስረጃ አይሆንህም ማለት ነው። አሁን ለዚህ እምነት ማስረጃ ሞት አልነካትም የሚል መቼ ተናገርኩ? ንጹህ ዘር ናት ብለኸኛል አይደል? ንጹህ ዘር ናት በአዳም ንጹህ ዘር ናት። አሁን ይኸውልህ የተናገርኩትን በደንብ ማድመጥ አለብን። በመጀመሪያ ደረጃ ስናገር ድምፄን አፌ ምናምን በደንብ ማዳመጥ አለብን። እኔ ያልኩትኝ ምንድነው ኃጢአት አልሰራችም አላደረገችም ያልኩ። እኔ እሱም በቃ አክቹዋል ሲን በኋላ እናወራለን። በአዳም መተላለፍ ምክንያት የመጣው ሞት ነክቷታል ወይስ አልነካትም? ይሄን ነው የጠየኩት። የዘላለም ሞትማ የሰው የአዳም ልጅ እንደመሆኗ መጠን የዘላለም ሞት ነክቷታል። ከእግዚአብሔር ህብረት የተለየች ናት ማለት ነው አይደል? ማርያም ልክ አዳም ሞትን ትሞታለህ ሲባል ወደ አፈር አይደለም የገባው፣ ከእግዚአብሔር መለየት ነው። እሱ ከእግዚአብሔር የተለየ ነው የሆነው። ልክ እንደዛው ማርያምም ከእግዚአብሔር የተለየች ናት ማለት ነው አይደል? ልክ እንደ አዳም። እስቲ አዳም ሞት ትሞታለህ ሲባል ከእግዚአብሔር የተለየ ነው ማለት እንዴት ነው? አልገባኝ። በደንብ አስረዳኝ፣ ግልጽ አድርግልኝ። ይሄን ፍሬ በበላ ሰዓት ሞትን ትሞታለህ ብሎታል አይደል? ከዛ ደግሞ አፈርንና ወደ አፈር ትመለሳለህ ብሎታል። የዘላለም ሞት ይሞታል አለው። ማርያም የዘላለም ሞት የሞተች ናት እያልከኝ ነው ወይ ነው ጥያቄ? ድንግል ማርያም የዘላለም ሞት በአዳም ምክንያት የዘላለም ሞት ስጋዋ ላይ የዘላለም ሞት ነበረ። በኢየሱስ ክርስቶስ አማካኝነት ከዘላለም ሞት ወደ ዘላለም ሕይወት ሴም ታይም ልክ እንደ ሰው ልጆች ሁሉ የሰው ልጅ ስለሆነች በኢየሱስ ክርስቶስ አማካኝነት መጣለች። እኮ ግልጽ ነው። ወደ ክርስትና ትምህርት ስለመጣ ዘበነ እንደዛ አይደለም ያለው። የዘበነን ትምህርት እስማማለሁ ስላልከኝ ዶክተር ዘበነ እንደዛ አይልም፣ አያስተምርም። አንተ ላይ ያልተረዳው እኮ ዶክተር ዘበነ በድጋሚ ላሰማ እንጂ እንደዚህ ላይ አያስተምርም እኮ። በድጋሚ ላሰማ። አሁን ሰምታችሁታል አይደል? የዘላለም ሞት ነበረባት፣ በክርስቶስ ኢየሱስ ሞትና ትንሣኤ ወደ ዘላለም ሕይወት መጣለች ብሏል። ይሄ ክርስትና ትምህርት ነው። በቃ አሁን እዚህ ጋር ጥያቄ አላነሳም። ዘበነ ያለውን ላሰማክሽ አንዴ አሰማ። የዘላለም ሞት አንዴ ይወስነው። በቃ ሚዩት አድርግና በደምብ ስማ። በእኛ ትርጓሜያችን ሁሉ ነው የሚነግረን፣ ሚስጥሩ ሁሉ ነው የሚነግረን። ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ አስቀድሞ ድንግል ማርያምን ንጽሕት ዘር አድርጎ አስቀምጧታል። እሺ ያቺ ንጽሕት ዘር ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያቺ ንጽሕት ዘር መጣች። ተመልከቱ፣ ንጽሕት ዘር ምን ያለቃት መጨረሻ ላይ በኢያቄም አብራክ ወገብ አልፋ በሐና ማህፀን ተቀረጸች። ያቺ ልጅ ድንግል ማርያም ግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅን ወለዱ። ስሟንም ማርያም አባ ናታ መንግስተ ሰማያት የምታስገባ ሲሉ ክብርና ምስጋና ለእግዚአብሔር ይድረሰው። የእኛ ትምህርት ይሄ። እሺ ሰምተከዋል። በአዳም ወገብ ውስጥ ንጽሕት ዘር እግዚአብሔር አስቀምጠ። ከዛ በሴት በኩል ሴት ማለት ታውቀዋለህ አይደል? ሴት ማን ነው እሱ? መልኪ የአዳም ልጅ ነው። ሴት በሴት በኩል አድርጎ የመጣ ዘር ነው እያለ ነው ዘበነ። ያቺ ዘር ማርያም ናት እያለ ነው። ትስማማለህ ወይ ብዬ ጠየቁ። ይሄን የአዳም ዘር አለች እንዴ ታዲያ? ንጹህ ዘር ነው ያለው። የአዳም ዘር አሁን በደንብ አልሰማከው። ንጹህ ዘር ማለት የአዳም ሞት ያልነካው ንጹህ ዘር ማለት ነው አይደለም። አንተ ነው ያልከው። አንተ ነው አሁን እንደዚህ ያልከው። የአዳም ሞት ያልነካው አንተ ነው። አሁን አንተ ጨመርክበት። እሱ ድጋሜ መምህራችን ዶክተር ዘበነ መምህራችን ዶክተር ዘበነ የአዳም ሞት ያልነካት የሚል ቃል አልተናገረም። አሁን አንተ ነው የጨመርክበት። ንጹህ ዘር ማለት የሰው ልጆች በኃጢአት ይወድቁ ነበረ። በብሉይ ዘመን በኃጢአት ይወድቁ ነበረ፣ ለኃጢአት ቅርብ ነበሩ። ድንግል ማርያም ግን በብሉይ ጊዜ የነበረች እናታችን ነች እና ግን ኃጢአት የለባትም። አሁን አንተ ኖርማሊ አሁን አንተ የተረዳኸው አረዳድና ዶክተር ዘበነ የሚያስተምሩት ትምህርት ለየቅል ነው። በጣም የተራራቀ ነገር ነው። አንተ የምትረዳው በጥላቻም አይነት መንገድ ሆነ ስለሆነ የምትረዳው አውቶማቲካሊ እንደዛ ነው የምትረዳው። አንተ ግን እንደዛ አይደለም የሚያስተምረው። የአዳም ሞት ያልነካት የሚል ቃል ወጥቷቸዋል። እኔ ሙግት ስለማልፈልግ ነው። ኃጢአት የማያውቃት ብለሃል በተደጋጋሚ። ኃጢአት ያልሰራች ብለሃል። ማስረጃ ስጠኝ። ኃጢአት ሰርታለች የሚል ማስረጃ ስጠኝ። አይ ጥያቄ ስትጠይቅ ትመልስና ከዛ እኔም ደግሞ ጥያቄ አለኝ ትልና ትጠይቃለህ። እንደዛ ነው። አይ በቃ ኃጢአት አሁን መልስ እኮ ነው። መለስ እኮ ኃጢአት ሰርታለች የሚል ማስረጃ ስጠኝ። ማስረጃ የለውም። አንተ ሰርታለች ብለህ ታምናለህ እኮ ማስረጃ የለህም አንተ። እኔ ደግሞ ሰርታለች ብለህ ታምናለህ አንተ።
ቆይ ሰርታለች ብለህ ታምናለህ አንተ? እኮ ሚውት አድርገውና መልስልሃለሁ። አንተ መልስ የሌለው ሰው እኮ እሺ ሰርታለች ብለህ ታምናለህ? ይሄ መልስልኝ መጀመሪያ፣ ከዛ መልስልሃለሁ። ሰርታለች ብለህ ታምናለህ እኮ በቃ ሚውት አድርገውና ስናገር መስማት ነው ያለብህ። ከዛ ከተናገርኩ ጥያቄ ካለ ጠይቀኝ። እሺ ሰርታለች ብለህ ታምናለህ? ቀጥልሽ። እሺ ሚውት አድርገው። እሺ ማርያም ኃጢአት አልሰራችም፣ እንደውም በሐሳቧ ሁላ ድንግል ናት ይላል። በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው ጸሎቱ ራሱ ይሄ እማሆይ የሚለው ጸሎት ማለት ነው። ማስረጃ ወደ ማስረጃ ብራዘር፣ ወደ ማስረጃ ወደ ማስረጃ ግባ። ሚውት አድርግ ወዳጄ፣ ሚውት አድርግ። ሚውት አድርግ ካልኩ በቃ ሚውት ነው ማድረግ ያለብህ። እሺ እማሆይ የሚለው ጸሎት ላይ አንደኛው የሚያነሱት ምንድነው? በሐሳቧ ድንግል እንደሆነች ነው አይደል? መጽሐፍ ቅዱስ አያውቀውም። ስለ ድንግልናዋ ሲናገር ስለ የትኛው ድንግል ነው? ከወንድ ጋር ስለመተኛት ነው አይደል? ወንድ አታውቅም ነው በቃ ሐሳቡ። ወንድ አታውቅም እስከ መቼ ደግሞ የበኩር ልጇን እስክትወልድ ድረስ አላወቀችም ይላል። በሐሳቧ ድንግል ናት የሚል መጽሐፍ ቅዱስ ላይ የለም። ስለ ኃጢአት ስናነሳ ማርያም ተለይታ ኃጢአት አልሰራችም እንድንል የሚያስችለን የእግዚአብሔር ቃል የለም። ይልቁንስ ኃጢአት እንዳደረገች መጽሐፍ ቅዱስ ይናገራል። በምን መልኩ? ይኸው እንደዚህ ይላል። ሮሜ መጽሐፍ ምዕራፍ 3 ላይ እንደዚህ ይላል። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ስለዚህ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም። ልዩነት የለም። በሰው ልጅ ዘንድ ማለት ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል ከማርያም በቀር አይልም የእግዚአብሔር ቃል። ሁሉ ምን አድርገዋል? በድለዋል። ሁሉ ኃጢአትን አድርገዋል እና የእግዚአብሔር ክብር ጎሏቸዋል። ሲጀምር አንድ ሰው ሙት ነው ከተባለ በኋላ ኃጢአት አላደረገም ተብሎ ራሱ አይነገርለትም። እና አልጨረስኩም። ሲጨርስ ነው ድል ምሰጥ። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር። ሮሜ ምዕራፍ 3 ቁጥር ስንት ያልከኝ ወንድሜ? ይገርም። ከቁጥር 20 ጀምሮ ነው ያነበብኩት። አሁን የተናገርኩት ቃል ደግሞ ቁጥር 23 ላይ ነው ያለው። ቁጥር 23 ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል። አሁን ለምሳሌ ጌታ ክርስቶስ ኢየሱስ ሰው ሆኗል ወይ ደግሞ ተወልዷል፣ ሰው ነው እንላለን። ሁሉ የሚለው ቃል ኢየሱስንስ አያጠቃልልም የሚል ጥያቄ አንድ ሰው ማንሳት ይችላል። መብቱ ነው አይደል? መብቱ ነው። ሁሉ ስለሚል የሰው ልጅ ሁሉ ኃጢአት ካደረገ ኢየሱስ ታዲያ ኃጢአት አድርጓል የሚል ጥያቄ መጠየቅ ይችላል። ስለ ኢየሱስ ግን ሲናገር የእግዚአብሔር ቃል አሁን ለምሳሌ እዚህ ላይ ሁሉ ይላል፣ ግን ከኢየሱስ በቀር አይልም ሊለኝ ይችላል። አዱናክ ቅድም ለማርያም እንደተጠቀምኩት ማለት ነው። መጽሐፍ ቅዱስ ግን ስለ ኢየሱስ እንደዚህ ብሎ ነግሮናል። አያችሁ፣ ኢየሱስን ነጥሎ ምን አለ? ክብር ለእግዚአብሔር ይሁን። እንደዚህ ይላል። ይኸውላችሁ በዕብራውያን መጽሐፍ ምዕራፍ 4 ላይ ኢየሱስን ነጥሎ ሁሉ ከተባሉት ሲያወጣቸው እንደዚህ ኢየሱስን ብቻ ነጥሎ ሲያወጣ እንደዚህ ይላል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት፣ ዕብራውያን መጽሐፍ ምዕራፍ 4 ቁጥር 14 ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችን እምነታችን ማለት ነው እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ። ከምን በቀር? ከኃጢአት በቀር። አያችሁ፣ የተለየ ፐርሰን ሲኖር ምን ያደርገዋል? ይለይና ይነግረናል ማለት ነው። ሁሉ የሚለው ውስጥ እንዳናስገባ። ስለ ማርያም ግን እንደዛ አላለም። ለምን? ሁሉ ውስጥ ስለሆነች ማለት ነው። ኢየሱስስ ከኃጢአት በቀር ኃጢአት የማያውቀው። ጴጥሮስም ይሄን ነግሮናል አይደል? ኃጢአት የማያውቀው ብሎናል ጴጥሮስ። ይሄው የዕብራውያን ጸሐፊም ደግሞ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ስለ ኢየሱስ ሲናገር ምን አለው? ለየው፣ ኃጢአት የማያውቀው ነው ይላል። እዚህ ማርያምንስ ሁሉ ውስጥ ከተታት ማለት ነው። እና የእግዚአብሔር ቃል የተለየ ሰው እንዳለ ከአዳም ዘር አይናገርም ከኢየሱስ በስተቀር ማለት ነው። አዱና በጣም ተሳስተሃል እንደሚለው ሮሜ ምዕራፍ 3ን ከላይ ከመጀመሪያ ጀምሮ አነበብኩ። አሁን አንተ ትልቅ ውስጠት ይሄ ነው። ምንድነው የሚለው? ከላይ ጀምረን እናንብቡ።
እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የሚያምኑ ቢኖሩ አለማመናቸው እግዚአብሔር ታማኝነት ያስቀራልን? እንዲህ አይሁን። በቃላት ትጸድቅ ዘንድ ወደ ፍርድ በገባህም ጊዜ ትረዳ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔር ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያጣ እግዚአብሔር አመፀኛ ነውና እንደ ሰው ለማደል አለሆነ? እንዲህ አይሁን። እንዲህ በሆነ በእግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን እግዚአብሔር እውነት ለክብሩ ከላቀ ሰላምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል። ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና እያንዳንዱም እንዲሁ እንድንል ይናገራሉና እነርሱም የፍርድ ቀን ነው ይላል። አሁን እንግዲህ ምን ይሁን ይላል? ከእነርሱ እንበልጣለን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል። አሁን ምንድን ነው የሚለው? ስለ አይሁድና ስለ ግሪክ ሰዎች ነው የሚያወራው። አንተ ጠቅላላ ስለ ዓለም ሕዝብ ነው የምታወራው። መጽሐፍ ቅዱስን እንግዲህ አለመረዳት ነው። መጽሐፍ ቅዱሳችን የአይሁድ ብልጫው ምንድን ነው ይላል። የአይሁድ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው ይላል። ከላይ መጀመሪያ ቁጥር 3 አንድ ብሎ ሲጀምር ማለት ነው። እዚህ ጋር ደግሞ ምን ይላል? ምን ማለት ነው? ምን ማለት ነው? እንግዲህ የአይሁድ ብልጫው ምንድን ነው ይላል። ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው ይላል። ከታች ይመጣና ደግሞ ቆያ ለአንተኛ ላንብብልህ። እንግዲህ ምን ይሁን ይላል? ከእነርሱ እንበልጣለን? ከቶ አይደለም ይላል። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል። ምን ማለት ነው? ጥያቄ ምን ማለት ነው? የአይሁዳዊ ብልጫው ምንድን ነው ሲል ምን እያለን ነው? ያው ይናገራል እኮ አስቀድሞ በእግዚአብሔር ቃላት አደራ እንደተሰጧቸው ታዲያ ምንድን ነው ይላል። የሚያምኑ ቢኖሩ አለማመናቸው እግዚአብሔር ታማኝነት ያስቀራልን ይላል። መልሱን እኮ እዚህ እየመለሰልህ ነው እኮ። ምን ማለት ነው? የአይሁዳዊ ብልጫው ምንድን ነው ሲል ምን እያለን ነው? አንተ ስላነሳው ጥያቄ ነው እየጠየቀ ያለው። የአይሁዳዊ ብልጫው ምንድን ነው? አንተን ጠየቅኩ። ምን እያለን ነው ጳውሎስ? አይ መልሱን እየመለሰ ነው። አንዴ ይኸውልህ፣ ተሳስተሃል፣ አንተ ትክክል አይደለህም፣ ከላይ ጀምሮ ስላላነበብከው ነው ስላልከኝ እየጠየቅኩ ነው ያለሁት። የተሳሳትኩትን ለመረዳት ነው እየሞከርኩ ያለሁት። እንግዲህ የአይሁዳዊ ብልጫው ምንድን ነው አለ። ምንድን ነው የአይሁዳዊ ብልጫው? ንገረኝ እሺ አንተ። እሺ በቃ ቆይ አሁን በደንብ ላንብብልህ። ቆይ ጻድቅስ እንኳን የለም። ቆይ ጻድቅ የለም። ቆይ አንዴ ጻድቅስ የለም ይላል። ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔር የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳ። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማን መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው ይላል። ተመልከት፣ በደንብ አድምጥ። ጥፋትና ጉስቁልና በመንገዳቸው ይገኛል ይላል። የሰላምን መንገድ አያውቅም፣ በዓይኖቻቸው ፊት እግዚአብሔር መፍራት የለም ይላል። ድንግል ማርያም እግዚአብሔርን ትፈራ ነበረ። ሰውን ለመግደል እግሮቿ አይሮጡም ነበረ። ጥፋትና ጉስቁልና በመንገዱ አይገኝም ነበረ። ጉሮሯ እንደተከፈተ መቃብር አይደለም፣ በምላሷ አትሸነግልም። በቃ ስለዚህ በአንድነት ደግሞ ማጠቀም አይደለችም፣ አጠቅምም አትባልም። ድንግል ማርያም ስለጠቀመች ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳለች። ስለዚህ ስለ አይሁድ ሰዎች ሲናገር ከግሪክ ሰዎች ራሳቸውን አስበልጠው ሲያዩ የተነገረ ነው። ይሄ ስለ አይሁድ ሰዎች የተነገረ ነው። ስለዚህ ሁሉ ከተባለ አንተ የሚጠቀልለው ሁሉንም ሕዝብ ጠቅልሎ ነው የሚያወራው ለማለት ነው የመሰለ። እንደዛ አይደለም፣ አስተካክለው ማለት ነው። እሺ ልጠይቅህ። አሁን የሰማሁህ በትዕግስት ልጠይቅ። የአይሁዳዊ ብልጫው ምንድን ነው? እንደዚህ የምጠይቅ ተሳስተሃል ስላልከኝ ነው። ተሳስተሃል ያለ ሰው ደግሞ መመለስ መቻል አለበት፣ ያውቃል ማለት ነው። የአይሁዳዊ ብልጫው ምንድን ነው? የአይሁዳዊ ብልጫ በእግዚአብሔር የተመረጠ ሕዝብ ስለሆነ ነው። የአይሁዳዊ ብልጫው ከግሪክ ሕዝብ የሚበልጠው በእግዚአብሔር የተመረጠ ሕዝብ ስለሆነ የግሪክ ሕዝብ እነማን ናቸው? የግሪክ ሕዝብ የተባሉት እነማን ናቸው? የግሪክ ሕዝብ ማለት የግሪክ ነው። ግሪኮች ማለት ነው። የግሪክ ሕዝብ ማለት እዚህ አሁን ያለችው ግሪክ ማለት ነው አይደል? አዋ እሺ እዚሁ ክፍል ላይ ቁጥር 11 አይደለም። እሺ የግሪክ ሰው ማለት አሁን ያለችው ግሪክ ማለት አይደለም። ለክርስቲያኖች ነው እየመለስኩ ያለሁት። እሺ የግሪክ ሰው ማለት አሁን ያለችው ግሪክ ማለት አይደለም።
አይደለም። ይሄ መጽሐፍ ቅዱስ በተለይ የጳውሎስ መልእክታትን ያጠና ሰው ምን እያለ እንዳለ ጳውሎስ ይረዳል። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆኗል ይላል። እንግዲህ አንተ እንደተረዳኸው አሕዛብና የግሪክ ሰዎች እንኳን ቢሆኑ አይሁዳውያንና የግሪክ ሰዎች ብቻ እንኳን ቢሆኑ ከአይሁዳውያን መካከል አንዷ ማርያም ናት። እዚህ ክፍል ላይ ምን ይላል? እንግዲህ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድ እንኳ ይላል። ማርያምም ጻድቅ አይደለችም ይላል የእግዚአብሔር ቃል። አንድም እንኳ የለም እያለ ነው። አንድ እንኳን ቢኖር አንድ አለ ይላል። እሷን ይነግረን ነበር። እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል ይላል። አሁን እያነበብኩ ያለው ክፍል እኔን የሚደግፍ እንጂ ለአንተ ማርያም አይደለም ይሄ ነገር የዚህን ጊዜ ማርያም ስለነበረችበት እንትን ነው የተነገረው። ይሄ ቃል ማርያም በሌለችበት ጊዜ የተነገረ ነው። ለምሳሌ እግዚአብሔርን የሚፈልግ ስለየትኛው ጊዜ ነው ማርያም? ድንግል ማርያም ስለ እግዚአብሔርን አትፈልግም ነበር? ስለየትኛው ጊዜ ነው የተወራው? መልስልኝ፣ ይሄን መልስልኝ፣ ችግር የለውም። እግዚአብሔርን አትፈልግም ነበር ወዳጄ? ስለየትኛው ጊዜ ነው የሚያወራው? የኔን ለማት መልስልኝ። አንተ ብቻ ነው የምጠይቀው። እኔ መልስልኝ። ቆይ ድምፅ ላሰማላችሁ። አዱናክ ቆይ ድምፅ ላሰማላችሁ። ተባረኩ ወገኖች። ሼር የምታደርጉ ሰዎች ሼሩን ተዉትና ታብታብ አድርጉልን። ሼሩ በጣም ጥሩ ሄዷል። ካደረጋችሁ ታብታብ አድርጉ ወገኖች። ጸጋ ይብዛላችሁ። ቀጥሉ። ቴንክ እሺ ሼር ተባረክ። ማርያም ኃጢአት ስለሌለባት ንጹህ ስለሆነች አይደለም እግዚአብሔር የመረጣት። አሁን መነሻዬ ነገር ያለው ድንግል ማርያም ኃጢአትን አልሰራችም ያልኩት። እዚህ ጋር ግን ማስረጃ የለም። ይኸውልህ አንተ እኮ ማስረጃ ብላ ያመጣው ይሄን ነው አይደል? ድንግል ማርያም ኃጢአት ሰርታለች ለማለት ያመጣው ማስረጃ ይሄ ነው። እዚህ ጋር ግን ምን የሚለው የሰሩትን ኃጢአት በዝርዝር ይናገራል። ምን አለ? በጣም ጉሮራቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል፣ የእባብ መርዝ ከንፈሮቻቸው በታች አለ፣ አፋቸው መርገማና መራርነት ሞልቶበታል፣ እግሮቻቸው ደም እንደማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላም መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። ድንግል ማርያም ግን እግዚአብሔርን ትፈራ ነበር። ኦኬ እሺ። እንግዲህ አሁንም ያው መጽሐፍ ቅዱስን ካልተረዳ ሰው ጋር እያወራው ስለሆነ ተረዱ። ድንግል ማርያም እግዚአብሔርን ትፈራ ነበር? አትፈራም ነበር? ጠይቀኸኛል አይደል? መስማት መቻል ነው። እንግዲህ ከጠየቀኝ መስማት ነው። አዱናክ እኮ ይመልስልኝ። ድንግል ማርያም እግዚአብሔርን ትፈራ ነበር? አልትፈራም ነበር? ከጠየቀኝ በኋላ መስማት ነው። ለመልስልህ ስለሆነ መስማት ነው ያለብህ። ሮሜ መጽሐፍ ምዕራፍ 3 ላይ ስለ ሙታን ባህሪ ነው እየነገረን ያለው። ሰምታችኋል? ስለ ሙታን ባህሪ ነው። ለምሳሌ ኤፌሶን መጽሐፍ ምዕራፍ 2 ላይ ጳውሎስ የቁጣ ልጆች ምን ያደርጋሉ? ለዚህ ዓለም መንፈስ አለቃ ባህሪያዎች ስለሆኑ ይገላሉ፣ ይዘሙታሉ፣ የሆነ ነገር ያደርጋሉ። ይሄ የሙታን ባህሪ ነው። እዚህም ክፍል ላይ እየነገረን ያለው ጳውሎስ የሆነ ፐርሰን ገድሏል፣ የሆነ ፐርሰን እንደዚህ አድርጓል እያለ አይደለም የሚናገረው። ግን አጠቃላይ የነዚህ ሰዎች ባህሪ የምን አይነት ሰዎች ባህሪ? ከህግ በታች ይኖሩ የነበሩት ሰዎች ባህሪ እነዚህ ናቸው እያለ ጳውሎስ እየዘረዘረልን ያለው። ከነዚህ መካከል አንዷ ናት ማርያም። በቃ እሱን ነው እየነገርኩ ያለሁት እንጂ እንትን ገላ ነበረ፣ ዘሙታ ነበር። ከዛ ደግሞ ስሙ ማን ነው ትለኛለህ። ቀጥሎ ዮሐንስ አፈወርቅ እንድል ነው እሱን አይደለም እየነገረን ያለው። ሰርታለች አትበለኛ ታዲያ። የነዚህ እንደዛ ካልክ እኮ ሰርታለች ማለት አለብህ። ኦፍ ኮርስ ነገርኩ እኮ ሰርታለች። አዎ ከእግዚአብሔር ያ የወደቀው አዳም ነገር እኮ እያወራህ ነው ብራዘር። ሰርታለች ትላለህ፣ ግን ኦፍ ኮርስ ዝሙት አላደረገችም ትላለህ። ይኸውልህ እኮ ስማኝ፣ ለምሳሌ ዝሙት አሁን ለምሳሌ አላደረገችም አይደል? ለምን? ድንግል ነበረች እኮ፣ ድንግል ሴት ነበረች። በስጋዋ ድንግል ናት ማለት ግን አንዴ ስማ ወዳጄ፣ አሁን እኮ ካልሰማ አስቸጋሪ ነው። የትኛው የሰራችው ነው ጠቅላላ ነገር ካልሰማ አስቸጋሪ ነው። አንተ ለምሳሌ አልፈቅድልም ጣልቃ እንዳገባ። ለምሳሌ አንተ ሰረክ ብዬ ልበለ፣ ምሳሌ ነው እሺ። ሰረክ ብዬ ልበለ፣ ያ ማለት ስላልደፈር ከኃጢአት አልሰራህም ማለት አይደለም። እየሰማኸኝ ነው? ሰራችሁና ኃጢአት መጽሐፍ ቅዱስ ላይ የተጠቀሰውን ይሄ ሰርታለች ብለህ ለምንድን ነው ሪኮመንድ የማታደርገው?
ለምንድነው ኮንፊውዝድ ሚውት አድርገውና እድል ማዳመጥ ሲሰጥ ማለት ነው? እኮ ሚውት አምጎረዳ አድርገው ነው ደግሞ ሄሪው እንደዚህ አይነት ወሬ ታች ውረድ። በቃ አትመጥንም። እስቲ በቃ አንተ ሰው ሰበብ ታግሶ መስማት ካልቻለ ምንም አይሰራም። እዚህ ገስት ላይ ምን እያልኩ ነው ያለሁት? ማርያም ይሄን ኃጢአት አድርጋለች። ወንድማለም ያላንተ የሰራችውን ነገር ሪኮመንድ አድርገና ንገረን። ለአንተ እየመለስኩልህ ነው። ይኸውልህ ለአንተ እኮ የሰራችውን ነገር ወዳጅ እኮ ስማ፣ እየነገርኩህ እኮ ነው። ማርያም ይሄን አድርጋለች። ሙሴ እንደዚህ፣ ኢሳያስ ይሄን አድርጓል፣ ዳዊት ይሄን አድርጓል። ለምሳሌ ዳዊት በነበረበት ሰዓት ይሄን አጥፍቷል፣ ይሄን አድርጓል ምናምን ተብሎ ጽፏል አይደለ? እዚህ ጋር ደግሞ ሲመጣ ዘካርያስ በዚህ ኃጢአት ወድቋል፣ ኤልሳቤጥ በዚህ ኃጢአት ወድቃለች፣ ማርያም በዚህ ኃጢአት እሱ አይደለም በቃ። ነገር ግን ምንድናቸው እያለን ያለው መጽሐፉ? ሙታን ናቸው፣ በቃ በኃጢአት ስር ናቸው፣ ኃጢአትን አድርገዋል እያለን ያለው እንጂ ማርያም ሂዳ ሰርቃለች እንደዛ የሚል ጥቅስ እንዳሳይ እየጠየቀኝ ከሆነ በቃ እንዳልኩት ቅድም መጽሐፍ ቅዱስን አይደለም። ወንድሜ መነሻው ምንድነው? ምንድነው? አንተ ድንግል ማርያም ኃጢአትን አድርጋለች ነው ያልኩት። ኦፍ ኮርስ ለሱ ደግሞ ማስረጃ ምንድነው? ሁሉ ይሄው ለሱ ማስረጃ እኮ ከኪሻ አታውጣ። ከመጽሐፍ ቅዱስ ላይ ድንግል ማርያም እንደዚህ አድርጋለች ኃጢአት እንደዚህ ሰርታለች እና አሳየኝ። ከኪሻ አይደለም ይሄው ጥቅስ እያሳየው ነው ያለሁት። ሮሜ መጽሐፍ ምዕራፍ ጥያቄ ምንድነው? ድንግል ማርያም ኃጢአት ሰርታለች አልከኝ አይደል? ጥያቄው ሰማኛ እኮ አሳየኛ። ድንግል ማርያም እንደዚህ ሰርታለች በኢየሱስ ሚሊዮን አሳየኝ። መስማት ነው ላሳይ ጠየቀኝ። ከዛ እንድናገር ካልፈቀድክ እንዴት ላሳየክ? ዝም እኮ ማለት ያስፈልጋል ከተጠየቀ በኋላ። ሁሉ ኃጢአትን ሰርተዋልና ሮሜ 3:23 የእግዚአብሔርም ክብር ጎሏቸዋል። ሁሉ የሚለው ሰው ሁሉ ማለት ነው። ሰው ሁሉ ኃጢአትን አድርጓል፣ በድሏል ነው። ሁሉ ውስጥ ደግሞ አንዷ ማርያም ናት። ሰው በድላለች። ከሰው ልጆች መካከል አንዷ ስለሆነ ኃጢአትን አድርጋለች እያለ ያለው አይ ያደረገችውን ኃጢአት ከጎረቤት ምን ወሰደች ምናምን እያልከኝ ከሆነ መጽሐፍ ቅዱስ እንደዛ አይነት ነገር ሊጽፍ አይደለም። በቃ እሱ አይደለም ፕሮግራሙ ወዳጄ። አይደለም ካልክ ደግሞ አንተ ያልተጻፈ የምታነባ ያለው እኮ አንተ ነው ወንድሜ። አንተ እኮ ያልተጻፈ ያነበብ። ጥሩ እንደዚህ እናድርግ። በቃ እኔ መለስኩልህ መልስ ትክክል አይደለም። በቃ ጥያቄን መልስ። መጀመሪያ ጥያቄን መልስ። አንተ ብቻ ጥያቄ የምትሆንበት ምክንያት የለም። እኔ ደግሞ መጠየቅ እችላለሁ። መጠየቅ አለብኝ እኮ መልስ። ጠየቀውን ጥያቄ በስንት ሰዓት ትመልስልኛለህ? እስካሁን ጠይቀኛል። እኔ ደግሞ ልጠይቅህ። ድንግል ማርያም ኃጢአትን ሰርታለች የሚል ለመጽሐፍ ቅዱስ አሳየኝ። አሁን እኮ ምንድን መሰለህ የሞኝ ለቅሶ ነው የሆነብህ። በተደጋጋሚ አሁን የጠየቀኝን ጥያቄ የምመልስልህ አሁን ከአንድ ደቂቃ በፊት የመለስኩትን ነው ደግሜ የምመልስልህ። አልመለስክልኝም። መቼ መለስክልኝ? ሳትመልስልኝ መለስኩ። ከአንድ ደቂቃ በፊት መለስኩ። መቼ ነው የመለስኩ? አልመለስኩም። እሺ ድጋሜ ልመልስልሽ። አልሰማኝም ማለት ነው። ጠጋ በል ወደ እኔና በደንብ ስማ። ሮሜ መጽሐፍ ምዕራፍ 3:23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል። ሁሉ ማለት የሰው ልጅ ሁሉ ማለት ነው። ማርያምን ሳይጨምር አይልም ቃሉ። ማርያም አልሰራችም አይልም፣ ሁሉ ይላል። የሰው ልጅ ሁሉ ለምሳሌ በአዳም ምክንያት ሞት ወደ ዓለም ገባ ይላል አይደለ? በአዳም ምክንያት ሁሉ ሞቱ ይላል። ሁሉ ሲል በቃ ሁሉም ውስጥ አለች ማርያም። ለምን? የአዳም ልጅ ስለሆነች ሰው ስለሆነች ማለት ነው። እሷን ነጥሎ ሁሉ ከሚለው ውስጥ አላወጣም የእግዚአብሔር። እሺ ስለዚህ ኃጢአት የሚባለውን ነገር አድርጋለች ማለት ነው። ኦፍ ኮርስ አዎ። እስቲ ለምሳሌ አንድ ጥቀስልኝ። ለምሳሌ የሰራችውን ኃጢአት ለምሳሌ ዝም ብለህ የሆነ ማሽን አለ እና ስለ ታይም ታውቃለህ፣ ወደኋላ የሚመልስ ታውቃለህ፣ የሆነ ማሽን ታውቃለህ፣ ወደፊት እና ወደኋላ የሚመልስ ወደ 2000 ዓመት ወደኋላ መለስና ሄጄ ምን እያልክ ያለው? በተደጋጋሚ እኮ እሱ ነው እየነገርኩ ያለሁት። ማርያም ከጎረቤት ይህን ነገር ወስዳለች፣ ማርያም በልቧ ይህን ኃጢአት ሰርታለች ተብሎ እንዲጻፍ ፈልገ ከሆነ እሱ የሞኝ ጥያቄ ነው እየጠየቅ ያለኸው። እንዴ ለምን መጽሐፍ ቅዱስ ላይ የተጻፈ ነገር አይደል ማውራት ያለብህ አንተ? ድንግል ማርያም እኮ አንተ ሁሉ ኃጢአት ስለማድረጋቸው ሰርታለች ብለህ አይደል? እስቲ ያሳየኝ አልኩህ እኔ። አሳየው እኮ ሁሉ ኃጢአት ስለማድረጋቸው ካሳየውክ እስኪ ደግሞ ይሰራችሁ። እሺ ቆይ ሌላ ጥያቄ ልጠይቅሽ። ኃጢአት ያልሰራ ሰው የለም በብሉይ ዘመን? ነገርኩህ እኮ ኃጢአት የማያውቀው ሌላም ጥቅስ ጨምርላለሁ ከፈለክ ማለት ነው። ኃጢአት ያልሰራ በእግዚአብሔር ፊት ነውር አልባ የሆነ ማንም የለም። ፍጹም ሰው የለም አልነበረም?
ነገርኩህ እኮ ማንም የለም አልኩህ እኮ። ኃጢአት ማለት ምን ማለት? ኢዮብ ምንድን ነው? ጻድቅ ሰው ነበር። ጻድቅ ሰው ማለት ኃጢአት ያልሰራ ማለት አይደለም። ፍጹም ነው። ጻድቅ ሰው ማለት ኃጢአት ያልሰራ ማለት አይደለም። ይኸውልህ አይደለም። ኢዮብ ምንድን ነው? ምን ሰው ነበር የሚለው መጽሐፍ ቅዱስ? ጻድቅ ሰው ነበር አልኩህ እኮ። ስለ ጽድቃቸው የተመሰከረላቸው በዕብራውያን መጽሐፍ ምዕራፍ ጻድቅ ሰው ማለት ኃጢአትን የሰራ ማለት ነው። ጻድቅ ሰው ማለት ኃጢአት ያልሰራ ሰው ማለት አይደለም። በደል የሌለበት ሰው ማለት አይደለም። እንደዛማ ቢሆን እኮ ክርስቶስ ኢየሱስ መሞቱ እኮ ዝም ብሎ ማለት እኮ ነው። ይኸውልህ ጽድቅ ማለት ምን ማለት ነው ከጠየቀኝ መመስከር ይችላል። እስቲ ኢዮብ በቃ ኢዮብ አይደለም ርዕሱ ኢዮብ ስላልሆነ እኔ ማርያም ላይ ጥያቄ አለኝ። ሰው ጠይቆ መስማት ካልቻለ ሲነገረው አስቸጋሪ ነው የሚሆነው ማለት ነው። እና ጠይቀኛል። ኃጢአት ኢንዲቪጁዋሊ ነው የሚሰራው ወይስ በህብረት ነው የሚሰራው? ወንድሜ በኢትዮጵያ ኦርቶዶክስ በህብረትም በግልም ይሰራል። በኢትዮጵያ ኦርቶዶክስ በህብረት ለምሳሌ ሄዳችሁ ትጠጣላችሁ፣ በግልም ትጠጣላችሁ። ሰው በኢትዮጵያ ኦርቶዶክስ ከሆነ ለምሳሌ በህብረትም ትሰራላችሁ፣ በግልም ትሰራላችሁ። በእናንተ እኛ የኦርቶዶክስን ተዋልና በእናንተ መልስ። እኛ የእግዚአብሔር ልጆች ነን። እግዚአብሔር መንግስት አባሎች ነን። በህብረት ነው የሚሰራው እኮ። እኛ ዘንድ ኃጢአት የለም እኛ ዘንድ። እኔ እኮ የነገርኩህ እኮ የመጽሐፍ ቅዱስን ቃል እኮ ነው። የመጽሐፍ ቅዱስን ቃል አንተ የምታምነው እንዴት ነው እኮ? እኛ ዘንድ ኃጢአት የለም አልኩህ እኮ። ስለኛ ከሆነ የምጠይቀው ስለ ጴንጤዎች እኛ ዘንድ ኃጢአት የለም፣ የእግዚአብሔር መንግስት አባል ነን እኛ የእግዚአብሔር መንግስት። ስለዚህ አንተ ኃጢአት የለብህም እንዴ? አታውቅም እንዴ? እስከዛሬ ስንወያይ ጻድቁን ብሩክ እያወራ እንደሆነ አታውቅም? እስከዛሬ ኃጢአት የለብህም አንተ? እየነገርኩህ እንዴት ነው ድጋሚ የምጠይቀኝ? ጻድቁን ብሩክ ነው እስከዛሬ እያወራ ያለው። ሰዓት በጣም ሄዶብኛል። አመሰግናለሁ። ኃጢአት የለብህም። ስለዚህ እኔ እስካሁን ድረስ በጣም ኃጢአት ከሌለበት ሰው ጋር ነበር ሳወራ የነበረው። አታውቅም ነበር እስከዛሬ። ጴንጤው በሙሉ ኃጢአት የለብህም። አንተ ኃጢአት አሰራም? እሺ ቆይ ኃጢአት የለብህም ተሆነ ኃጢአት አሰራም? ኦኬ ኃጢአተኛ ነህና ኃጢአት ትሰራለህ። በጣም ልዩነት አለው። አሁን ለመለስልህ መስማት ከቻልክ ማለት ነው። ኃጢአት የምሰራ ከሆነ ኃጢአት አለብህ ማለት እኮ ነው። እኔ እንድመልስልህ ነው መፍቀድ ያለብህ። እኔ አይደለ የተናገርኩት? አየህ ክርስትና ማለት ይሄን ነው። ክርስትና ይሄን መረዳት ነው። ክርስትና ማለት እኛ ኃጢአተኞች አይደለንም። ክብር ለኢየሱስ ይሁን። እኔ ኃጢአተኛ አይደለሁም። እግዚአብሔር ኃጢአተኛ ልጆች የሉትም። እግዚአብሔር እኛን ሲመለከት በክርስቶስ ኢየሱስ ነው። ጻድቅ በሆነው በክርስቶስ ኢየሱስ ነው የሚመለከት። ኃጢአት አልባነን፣ ነውር አልባነን። ኃጢአት አታደርግም ወይ ከሆነ አይ እሰራለሁ፣ ደክማለሁ ወይ እሰራለሁ። ነገር ግን አይደለሁም። እየነገርኩህ እኮ ይሄ ሚስጥር ቢገባ ክርስቲያን ትሆን ነበር። ይሄ ሚስጥር ስላልተረዳት ነው እስካሁን ድረስ በዛ ማህበር ውስጥ ያለው። ኃጢአት ትሰራለህ ግን ኃጢአተኛ አይደለም እኮ። ምን ማለት እንደሆነ ከሰማኸኝ እያስረዳሁ ነው ያለሁት ምን ማለት እንደሆነ። ይኸው ስማኝ እሺ። መጽሐፍ ቅዱስ ይዛል አይደል አዱናክ? ይዛል መጽሐፍ ቅዱስ? ሁለት የተምታታ ሀሳብ ነው የምታወራው። ኃጢአት እሰራለሁ ግን ኃጢአት የለብኝም ነው የምትለው። አዎ በክርስቶስ ኢየሱስ ከኃጢአት ሁሉ ነጽተናል። ግን አሁን ግን ኃጢአትን ከሰራ ኃጢአተኛ ነህ የምትባለው አይደለሁም። አሁን ላይ አይደለሁም። ክብር ለኢየሱስ ይሁን። ከይቅርታ ጋር ሰዓት በጣም ሄዶብኛል። ወደ እንቅልፍ ልሄድ ነው። ሌላ ሰው አስገቡ ነው። በጣም ከባድ ነው አንተ ከማለት ምክንያቱም የምታወራውንም ራሱ አታውቀውም እኮ። ኃጢአት እሰራለሁ ግን ኃጢአት የለብኝም፣ ኃጢአተኛ አይደለሁም እና ኃጢአት የለብኝም የተለያየ ነገር ነው። መጀመሪያ ይህንን በደንብ ለኝና ኃጢአት የለብኝም እና ኃጢአተኛ አይደለሁም ማለት ሁለት የተለያዩ ነገሮች። የክርስትና መሰረታዊ ነገሩ አልገባውም ይሄ ልጅ አይደለም። ቆይ ልጠይቅህ ጥያቄ፣ አንተ ልጠይቅህ ከመውጣት በፊት አንድ ጥያቄ። ጸሎተ እግዝእትነ ማርያም እንበልልኝ እስኪ አንዴ። ጸሎተ እግዝእትነ ማርያም እንበልልኝ። አዲስ ህይወት አትጠይቀኝም አንተ። ጸሎተ እግዝእትነ ማርያም እንበልልኝ አንዴ። የክርስትና መሰረታዊ ነገር ያልገባው ሰው እኔ ነው የጠይቀኝ። ኢንዌይስ በቃኝ ካለ ይብቃው። ጸሎተ እግዝእትነ ማርያምን አንዴ በልልኝ። በቃኝ ካልክ ጠይቀህ ሌላ ደግሞ ጥያቄ እየጠየቅን ያለው ፐርሰናል አደረገው። አሁን አይ ዲያቆን ነኝ ስላለኝ ነው። እኔ ልጠይቀኝ መጣ። ፐርሰናል አደረገው። እኔ ልጠይቀኝ ስለመጣ ዲያቆን መሆኑን ልፈትሽ ስለፈለኩ ነው። ጸሎተ እግዝእትነ ማርያም በልልኝ አንዴ። በቃ አሁን ለምሳሌ ፈተሽከውና ዲያቆን አይደለም ተባለሽ፣ ከዛ ምን ለምን ዋሸ ታዲያ? ለምን ዲያቆን ነኝ ብሎ ለምን ዋሸ? እንዲጨበጨበልህ ነው። አሁን እኮ እኔ እንዲጨበጨበልኝ አይደል? ለምን ዋሸ? ዲያቆን ነኝ ብሎ ለምን ዋሸ?
ጉዳዩ ላይ ብቻ ዲያቆን አይደለም። ዲያቆን ስላልሆነ ለምን ይዋሻል? ዲያቆን ብሎ ለምን ይዋሻል? ሶሪ አይደለም ዲያቆን ደክመዋል ማለት ነው። ወደ ጭቅጭቅ ደክመዋል። አይገርምም? ክርስትና ማለት ይሄ ነው። ክብር ለኢየሱስ ይሁን። እኛ ኃጢአተኞች አይደለንም አይደል? ይኸውላችሁ በፍጹም